እኔ የምለው እሱ አሁን የምነግርህ ነገር ይገርምሃል ወይስ ይደንቅሃል አላውቅም፣ ግን ራሱን የሚያጠፋ ሰው ሻሃዳ ይዞ ማጥፋት አለበት ትላለህ? አንድ ሰው ራሱን ሊገል ሲል ሻሃዳ ይዞ መሞት አለበት ወይስ እንደዚህ? ጥያቄው የማን ነው? የራስህ ነው የሰው ነው? የራሴ ነው። ራስህን ማጥፋት ለመፈለግ ሁሉን ነገር ሞከርኩኝ አልቻልኩም እና አሁን ወደዛ እየሄድኩ ነው ያለሁትና አንድ ሰው ይዞ ከሞተ ምንድነው ምንደው? ይኸውልህ አንደኛ ራስን ማጥፋት የጀሃነም ነው የሚያደርገው። አላህ ሱብሓነሁ ወተዓላ ክልክሏል። ወላ ትልቁ ቢአይዲኩም ኢላ ተህሉካ ብለው ነፍሳቸውን በራሳቸው ወደ ጥፋት አትጣሏት ብለው ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲስ ላይ መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ ሰው የጀሃነም እሳት ነው ብለዋል እኮ። ሙስሊሞች ይቀጣሉ ከዛ ወደ ጀነት ይገባሉ አይደለም እንዴ? እንደዚህ ለስራና ከፈ አንተ የጀሃነምን ቅጣት እንዴት ቀለል አድርገህ ነው ያየኸው? ደስ ከሆነ የምትፈራ ከሆነ ራስህ ስለማታውቀው ነው፣ የአውሮፓን ህይወት ስለማታውቀው ነው። በጣም እኮ ነው የሚያስጠላው። አብሽር ይሰማል። መብሩክ መብሩክ ይሰማል። ይሰማል ወይ? አናግረኝ። ይሰማል። ወንድሜ ይኸውልህ ነቢያቱ እንደነሱ ትልቅ ሰው የለም በዚህ ዓለም ላይ። እነሱ ካንተ በላይ ደርሶባቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ኡሲብቱም ቢሙሲበትን ፈተዘከሩ ቢሙሲበቲ ፈኢነ አለዚ አሳበኒ ለም ዩሲብሁ አሐዱን ሚነ ናስ አሉ። የሆነ አደጋ ቢደርስባችሁ አደራ በእኔ ላይ የደረሰውን አደጋ አስታውሳችሁ በእኔ ተጽናኑ አሉ። በእኔ ላይ የደረሰ በማንም ሰው ላይ አልደረሰምና አሉ። አደም ከተፈጠረ አንስቶ እስከ ዓለም ፍጻሜ ድረስ እንደ ነቢያችን ሰለላሁ ዐለይሂ ወሰለም አደጋ የደረሰበት ሰው የለም። ገብታችኋል? ያን ያደረገው አላህ ለምንድን ነው? ሳይወዳቸው ቀርቶ ነው። በደንብ ይወዳቸዋል። መከራ ሁሉ በእርሳቸው ላይ እንዲያልፍ ያደረገው ለምንድን ነው? ትውልዳቸው ከእርሳቸው በኋላ ማንኛውም መከራ ቢደርስበት እርሳቸውን አይቶ እንዲጽናና ዘንድ ነው። እሳቸውን ያክል ታላቅ ሰው እንኳን እንዲህ ሆነው የለ እንዴ ብሎ ይህ ኡማ ይጽናናል። አንተም እንደዚያ ነው መሆን ያለብህ። እዚች ዓለም ላይ ምቹ ሆኖ የለት የሚኖር ሰው የለም። ገብቶሃል አይደል? ወትልከ አልአያሙ ኑዳዊሉሃ በይነ ናስ። ይቺ ምድራዊ ቀን በሰዎች ላይ ትለዋወጣለች፣ ትገለባበጣለች። ዛሬ ደስ ብሎ ከሆነ ነገ ይከፋል፣ ነገ ደስ ይልሃል። እየሰማኸኝ ነው? ይሰማል? አሎ ይሰማል ወይም የተነሳው? አሁን ይሰማል። የት ሀገር ነው ያለው? በዚህ ሀገር ያሉ ልጆች እንዲያገኘው ላድርግልህ ኢንሻአላህ። የት ሀገር ነው ያለው? እና ከዚያ ስራ ከሆነ ይፈለግልሃል፣ ስራ ትገባለህ። ራስህን ኢንሻአላህ እንከባል። የት ሀገር ነው ያለው? ለንደን ነኝ ያለሁት፣ ግን በቃ ሁሉ ነገር አለኝ፣ ስራ አለኝ። ሁለት ልጆች አለኝና አሁን በጣም ብዙ ፕሬጀሮች አሉ። ታዲያ ችግርህ ምንድን ነው? እሺ ንገረኝ።
መብሩክ ይኸውልህ ከበታች ያለውን ተመልከት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እንظሩ ኢላ መን ሁወ አስፈለ ሚንኩም። እሺ በውስጥ እናውራ በቃ። እሺ ፎሎ አድርጌ ያለውን መናገር የማትፈልገው ነገር ከሆነ እኔ በውስጥ አውራኝ። እሺ መብሩክ ኢንሻአላህ። በቃ ስልክህን አስቀምጥ ያለው እናወራለን። እሺ ሰላም አለይኩም። ሰላም አለይኩም። መብሩክ ይሰማሃል ወንድሜ? ናም አይዞህ እሺ ወንድሜ አይዞህ። ኢንሻአላህ ማይሲርልህ ኸይር፣ ሁሉም ነገር ያልፋል። እና እንትን እኔን አገኘኝና ወንድሞችን አገናኝሃለሁ። ሁሴን ጋር ማውራ ትምህርት ትገባለህ ምናምን መረጥ ስለሆነ ይስተካከልልህ። አይዞህ እሺ አይዞህ። አይ ከረብስኳችሁ በጣም ጠቃና አረበሽክም፣ አብሽር አይዞህ እንጂ ሁሉም ያልፋል። ነገር ለዚህ ነው እንደ ተጨናነኩ ልትል ትችላለህ። እና ሁሉም ነገር አልፎ ሰላም አለይኩም። በጣም ይገርምሃል እና ሁሉም ሰው እንደዚህ አይነት ጭንቀት ያሳልፋል። እና አብሽር አይዞህ እሺ ወንድም፣ ሁሉም ነገር ያልፋል። ነገር ለዚህ ነው እንደ ተጨነቁት እስከምትል ድረስ አልፎ ታየዋለህ። እና አብሽር አይዞህ። ሰላም አለይኩም እሱ። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። እንዴት ነህ? ደህና ነኝ አልሐምዱሊላህ። አይሰማም? ይቆራረጣል። ሰደም ድምፅህ ነው ይሰማል። የእኔ ድምፅ ራሱ በጣም ነው የሚሰማኝ ለእኔ። ታውቃለህ? ወላሂ አላውቅም ምን እንደሆነ። እስኪ ንገረኝ። ባለፈው ዕለት ወደ አሳይታ እንደመጣ ጊዜ ማለት ነው ሰላም ሳልልህ እንደው ሳንገናኝ በአላህ በጣም ነው የሚያናደው። መንገድ አትጠብቀኝ። ወላሂ በጣም 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 ነው የተናደድኩት ወላሂ። በቃ አሁን ሰላም እንባባልሽ። ያዝ ሰላም ብያለሁ። እሺ አያሽ እና እንዴት ነህ? እንደዚህ ነኝ ወላሂ። ባለፈው እንደዚያ ነበርኩ። ደህና ነኝ አልሐምዱሊላህ። እንዴት ነህ? ደህና ነኝ ወላሂ አልሐምዱሊላህ። እኔማ ደህና ነህ? እራቴን በልቻለሁ። ማሻአላህ። አጋጣሚ ላይ ብለህ ሳይሆን ልዘይር ብዬ እኮ ነው ወላሂ። መርሐባ ወንድሜ ሹክራን። እንዴት እንደተናደድኩ መሰለህ ወላሂ። እንዴት እንደሚመስል አላየሁትም። ኢንሻአላህ ወደፊት የማይ ይሆናል። ማናድማ ሰላም አለይኩም። ቀጣይ ዓመት እንገናኝ እና ትመጣለህ እንደ መልሰው ወዳፋል። ቀጣይ ዓመት ኢንሻአላህ እመጣለሁ። ቅርብ ናት 12 ኧረ አንድ ዓመት ወላሂ ምንም አይደለችም እኮ አሁን እኮ ያ ቀላላት ነው። ዓመትም አሁን ቀላል አይደለ እንዲመና ቀላል ናት በጣም ትንሽ ኪሎ ነው የምትሆነው። ኢንሻአላህ ቀጣይ ዓመት እንመጣለን። እሺ ኢንሻአላህ እጠብቅሃለሁ። አብሽሪሽ። እሺ መንገዱ ዳር ጠብቀኝ ወንድማችን። እሺ ቀጣይ በል። ሰላም አለይኩም። ወአለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እሱ የኔ ጥያቄ አንድ ሰው አሁን መውሊድ በማክበሩ ጀሃነም ይገባል? የጀሃነም ቅጣት ያገኛል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወኢያኩም ወሙሕደታት ልእሙር አሉ። ፈኢነ ኩለ ሙሕደተትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር። ቢድዓ ወዴት ነው የሚወስደው? ወደ ጀነት ነው? ወደ እሳት? ወደ እሳት ነው የሚወስደው። አደራ ከቢድዓ ተጠንቀቁ አሉ። ቢድዓዎች ሁሉ ጥመት ናቸውና ጥመቶች ሁሉ የእሳት ናቸውና ብለዋል። ስለዚህ ወደ እሳት ነው የሚወስደው ቢድዓ። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
እሺ አይ ሰላም አለይኩም። ወአለይኩም ሰላም ይሰማል። ምን አልሽኝ? ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን። ምንድን ነው ያልሽው? እህት ድምፅሽ ይቆራረጣል። ከፍ አድርጊው። እሺ ይሰማል። ሞክሪ። አንድ ልጅ ነበረች ሻሃዳ ከያዘች ገና ሳምንት አልሞላትም። ሐሙስ ቀን ነው ያዘችው። እሺ እና ያን ግልጽ አላደረገችም። ተማሪ ናት፣ ሃይስኩል ላይ ተማሪ ናት። እና ምናምን እንደዚህ ያለውን ነገር ነገራናታል፣ ስለ ሰላትም ስለምንም ማለት ነው። እና አሁን ለማውለቅ ይከዳታል ማለት መስቀል ካወለቀች ያው ፍንጭ ነገር ስላላቸው ማለት ከሆነብ ምናምን ስለሚያዩት ያው ሰልማለች ምናምን በሚል እንዲህ ጸበል ቦታ ምናምን የሚያሳስቡ ምናምን አለችን። እና ያንን መስቀሉን አድርገው ቆይቷ እንዴት ነው? ከባድ ፈተና ነው። እስልምናን ተቀብለው ልጆች ናቸው፣ ከዚያ ከቤታቸው በሚደርስባቸው ጫና ይህን ነገር እንትን የማለት ኃላፊነትና ሙስሊሞች ላይ ነው ያለው። ሙስሊሞች ግን ይሄን ከመስራት በጣም ዘንግተናል። እሺ አንድ ሰው ከሰለመ በኋላ በአንገቱም ላይ የትኛውም የሰውነት ክፍሉ ላይ መስቀልን ሊያንጠለጥል አይገባም። ምክንያቱም ዒሳ ዓለይሂ ሰላም ተሰቅለዋል ተብሎ አይታመንም በእስልምና። እርሱን መሰቀሉን ምንም በእርሱ ጌትነትና አምላክነት ለማመን የሚገለጽበት ነገር ነው። እሱን ማንጠልጠላቸው ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ዓሊ ብን አቢ ጣሊብን ያ ዓሊ ላ ተሙር ዐላ ቀብሪ ሙሽሪፊን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን ኢላ ወቀድ ጠመስተሃ ነው። ልክ እንዲሁ ዒሳ ዓለይሂ ሰላም የመጨረሻው ዘመን ላይ በሚመጡ ጊዜ መስቀልን ይሰብራሉ። የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየክሲሩ ሰሊብ አሉ ነቢ ሰለላሁ ዐለይሂ ወሰለም። መስቀልን ይሰብራል አሉ። መስቀልን ካየን የማጥፋት ግዴታ ተጥሎብናል። ያ ሰው አቅሙ ካለ ይሄን ለማድረግ ዒሳ ዓለይሂ ሰላም በሚመጡ ጊዜ ከሚሰሩት አንደኛው ስራ በምድር ላይ መስቀልን ማጥፋት ነው እና ስለዚህ ይሄን መስቀል ማድረግ የለባትም፣ መስቀሉን ማድረግ የለባትም እና በዛች ሀገር ላይ ኢትዮጵያ ያሉ ሙስሊም ወንድም እህቶች ከጎኗ ሆነው ይሄን ነገር ሊተባበሯት ይገባል። ወደ ኢስላም ከመጡ በኋላ ኩፍር ላይ ያሉ ስራዎችን ሊተዋቸው ይገባል። በዚያ ነገር ላይ የሚደርስባቸውን መከራ መቋቋሙ የተሻለ ነው። አደጋ የሚያደርሱባቸው ከሆነ ዲናቸውን የሚጠብቁበት ቦታ ሂጅራ ማድረግ ነው። እንግዲህ በዚያው ሀገርም ላይ ቢሆን ከሙስሊሞች ጋር ይህን ተስጠግተዋቸው እንዲያኖሯቸው የሚያደርጉበትን መንገድ መፍጠር ነው ያለባቸው እንጂ እንደገና ተመልሰው የኩፍር ስራዎችን ከሰሩ ከኢስላም ያስወጣል። እሱ ሰውየው ተገዶ ህይወቱ አደጋ ሊደርስበት ካልሆነ በስተቀር መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ይላል አላህ ሱብሓነሁ ወተዓላ በሱረቱ ነሕል ላይ። ተገዶ ካልሆነ በስተቀር ልቡ በእውነት ላይ እስከጸና ድረስ የዛኔ የኩፍር ንግግር ወይንም ስራ ቢያደርግ አይከፍርም ብሎ ተናግሯል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሰላሰቱን ሩፊዐ ዐንሁሙል ቀለም፣ ሶስት አካሎች ቀለም ተነስቶላቸዋል። አው ወይንም ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይህ፣ አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት ይቅር ብሎላቸዋል፣ አልፎላቸዋል አሉ። አያዝባቸውም ኃጢአት ቢሰሩ። አንደኛ በስህተት ኃጢአት የሰራ፣ ሁለተኛ ረስቶ ኃጢአት የሰራ፣ ሶስተኛ ተገዶ ኃጢአት የሰራ። ህይወቱ አደጋ ላይ ሆኖ ሰውየው የኩፍር ቃል ካላልክ ተብሎ ሊገደል ቢል ያን ቃል ቢል የዛኔ አይከፍርም። ልክ ዐማር ብን ያሲር ሁበል በል አሉት። ፈቃለ ሁበል አለላቸው። ከዚያም ሰሓቦች እርተድ ዐማር አሉ። ዐማር እኮ ወደ ክህደት ተመለሰ አሉ።
فبلغ ذلك النبي صلى الله عليه وسلم يهنجر ولا نبياتنا صلى الله عليه وسلم قاعد الرسا نبياتنا صلى الله عليه وسلم يأتوني بعمار عمار انتروا لنيارو عمار تتره فقال له النبي صلى الله عليه وسلم نبياتنا صلى الله عليه وسلم عمار بنالوت يا عمار عمار هوي هل كان قلبك مطمئنا بالإيمان قالت يعني قال بل بلو ست الجزي قلبه لبه بإيمان لا يندز أن نبر وينسك وستأم كده قالت والله يا رسول الله كان قلبي مطمئنا بالإيمان أنت يا الله ملك تنياهي والله يعني قال سلني لبي بإيمان لا يندز أن نانو كلا يالكو تيوتي إلا ما ترف بتشان وانا إن عادوا فعود لهم قالت النبي صلى الله عليه وسلم ملسوا انقدا ونسكالوا بل الله شوالت ሰውዬ ህይወቱ አደጋ ላይ ሆኖ ያንን ነገር ካላደረግሽ ብትባል የዛኔ ነፍሷን ለማትረፍ ስትል ብታደርገው እንደ ወንጀል አትቆጠርም። ግን በቃ ይሄ ነገር ካወቁብኝ ይጎዱኛል በማለት የክህደቱን ነገር አድርጋ መቆየቱ ተገቢ አይደለም። የሚያስጠጓት ሙስሊም እህቶች ካሉ ወደ እነሱ ተጠግታ ዲኗን ይዛ መሸሽ ነው። ይሄን ነው ቁርአንም ሆነ ሐዲሶች የሚያመላክቱት። ገስት ላይ የገባ ሰው ወላሂ አያሳየኝም። ኡስታዝ ወሂድ የገባ መሰለኝ ኮሜንት ላይ እንደማያ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ይሰማቸዋል? እሺ ጠይቂ። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሜን። እንዴት ነህ? ዳኝ አልሐምዱሊላህ። ሰላም ነው ኡስታዝ? እንኳን ተመለስክ። እንኳን ደህና ቆያሽ። ሰላም ነው? እረፍት እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ እረፍት በጣም ደስ ይል ነበር። እንዴት ነው? እንኳን ደህና መጣ። ቲክቶክ ተመለስ ብለኸኝ ስመለስ እኮ ሳጣ ምን ሆኖ ነው ስል ኢትዮጵያ ነው አሉኝ። ቫኬሽን ኢትዮጵያ ሄጄ ነበር። አንተ እንዴት ነህ? ሰላም ነኝ። ፕሮግራሙን እንዳናቆረፍደው ልጅቷ አዲስ አበባ ነው የምትኖረው እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አለሽ ልጅቷ? እኔ ገዝታ አይታየኝም ሰው የቀደመ የጠየቅሽው ልጅ ካለሽ አዲስ አበባ ከሆነች እስኪ መልሽለት። ለውስጥ ወታለች መሰለኝ ወታለች እያሉ ነው አለና ወይንም በውስጥ አናግሪው። ለልጅ እስልምናን ተቀበላችሁ ምናልባት ከቤተሰቦቻችሁ ጫና ሊደርስባችሁ አደጋ ላይ ያላችሁ ካላችሁ ዝም አትበሉ፣ አናግሩን። እሺ ኡስታዝ ሄዳለ አናግሯቸው። ተቋም አለ። ተቋሙ የራሳችሁ ተቋም ነው፣ የህዝብ ተቋም ነው። የኛ የብቻችን የምንለው ነገር የለም። ከቤት የተባረሩ ሰለምቴዎች የምታውቋቸው ካላችሁ ከቤት በእስልምናቸው የተነሳ ከተባረሩ የግድ መደጎም አለብን። ቤት ክራያቸውን፣ ቀለባቸውን፣ ትራንስፖርታቸውን ለ6 ወር ያክል ከኛ ጋር ቆይታ ይኖራቸዋል። ያው የቸገራችሁ ሰለምቴዎችና የታመሙ ሰለምቴዎችን ባንረዳም ያው አቅም የለንም እንደዛ የማድረግ ነገር። ግን ያለው ነገር ምንድነው? ከቤት የተባረሩ በእስልምናቸው የተነሳ ተመልሳችሁ ከፍሩ እያሏቸው የሚሏቸው ወይ ጎዳና ላይ ውጡ ካሏቸው የሚያስጠልል ተቋም አለን እና ተቋሙን እወቁት። አይ ቲንክ ከተቋሙ ጋር አብራችሁ ስሩ፣ ግቡና ራሳችሁ ስሩ። የራሳችሁ ተቋም ነው። ኢንሻአላህ እንደዚህ አይነት ፕሮብሌም ሲኖር ለአድሚኖች ተናገሩ። እነ ዛህራ ምናምንም ካሉ እንደነ ዛህራ ኡስታዙሱንም ካላችሁት ኡስታዙሱ እኔ ኮንታክት ስላለኝ ለኔም ሊነግረኝ ይችላል። እኔ ለአድሚኖች እነግራቸዋለሁ። ኢንሻአላህ ይሄን ይመስላል ማለት ነው። መርሐባ። እንደሰማችሁት ልጆች ብዙ መስለም የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለምን ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁም አናግሩን። ልትፈሩ አይገባም። አናግሩን። ማንኛውም ሙስሊም በአላህ ፍቃድ ከጎናችሁ ይሆናል። ባረከላሁ ፊኩም አላህ ይህዲኩም ኢለል ኢስላም። መቀጠል ትችላላችሁ የነበራችን ፕሮግራም። ክርስቲያኖች ካሉ ነው እንጂ እኔ አላወራም። እሺ ፈትዋ ነገር እኔ ከተኛ አይደለም። ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያኖችም ካላችሁ ጥያቄ ያለው መግባት ጠይቅ። እሱዬ ቦታ ልቀቅላችሁ አይደል?
መርሐባ። እሺ በውስጥ አናግረኝ። እሺ ወይንም ዛህራን አናግራት። ግን አንድ ነገር ልናገር ይቻላል? አሁን ከዚህ አንተ ጋር ከመምጣት በፊት አሲያ ቤት ነበርኩኝ ለምሳሌ ማለት ነው። አዎ እና እዛ ጋር እኔ ተናግሬያለሁ ያለብኝ ችግር በቃ ወደዛ እየሄድኩ ነው። ወላሂ አዘጋጅቻለሁ፣ ጨርሻለሁ ሁሉን ነገር ራሴን ላጠፋ ማለት ነው። እሺ ሁሉን ጨርሻለሁ ወላሂ ነው እምልህ ማለት ነው። እና ብዙ ነገሮች አሉ አሁን ነገ ደረሱ። አውሮፓ ነው የምትኖረው። ለልጆች የሚረዳው ነገር አለ፣ ከደሞዝ የሚቆረጥ ገንዘቦች አሉ ምናምን። እናቴን እረዳለሁ፣ ቤተሰቦቼን እረዳለሁ፣ ወንድም እህቶች አሉ እዚህ ጋር። ያ ነገር ተስፋ ያስቆርጣል አንዳንዴ። ገብቶሃል? የአውሮፓ ህይወት እንደምታውቁት እንደቀላል ማየት የለባችሁ። ልጅ ካለ አስከፊ ነው። እና እዛ ጋር ጽፍ ያለው እኔ በሌላ ጉዳይ የምታወቅ ልጅ ነኝ። መብሩክ አሁን እሷ የዛች ልጅ 14 ዓመት የታሰረች ልጅ የደረሰች ብዬ በጠየቁበት ሰዓት ላይ ነው እንደዚህ አይነት ውርጅብኝ የሚወርድብኝ። አሁን እንዳለኝ እንዳረኩት አንፃር ለሷ እዚህ ጋር ምን አረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥም? የደረሰች እቺ ልጅ አልኩኝ። አሁን ይሄ ነገር ከተዋጣ ከተሰባሰበላት አሁን 2 ዓመት 3 ዓመት አለፈው ሚኒመም እንኳን ብናየው ማለት ነው። የት ናት እቺ ልጅ ያለችው? ኖሮኝ አይደለም የሰጠዋት ለሷ 100,000 ብር ሳስገባላት ኖሮኝ አይደለም ከምበላው ቀንሼ እናቴ ላይ ከምልክላት ቀንሼ የሰጠዋት ብር የት ገባ ነው ያልኩት። ሌላ ምንም አጃ የለኝም። አሁን ተስፋ ቆርጬ ባለውበት ሰዓት ላይ እንደዚህ አይነት ሲቹዌሽን ላይ ያለሁት ያሲያ ጋር ቴክስት አደረግላት ላይቭ ነው ያለችው። አሁን ቀና ብለውም አላዩኝም ሁሉም ብዙ። ይሄ ነው ወንድምነት። አንተን ሐሳብ አልገባኝም። እንዲረዱህ እንዳወጡልህ ፈልገህ ነው ወይንስ ምንድነው? እኔ የገንዘብ ችግር የለብኝም እኮ ሁዙ እኮ የሆነ እስኪ ምንድነው አንተ እንድትጨናነቅ ያደረገህ ነገር ምንድነው? ማለቴ ወንድሜ እንድትጨናነቅ ያደረገህ ነገር ምንድነው? ህይወት ነው። ህይወት ያጋባል እዚህና ታስበው ቀላል ነገር አይደለም ያለው። ግን አሁንም ዱአ አድርጉላት። እኔ ሁሌም በምናቤ የማስባት ልጅ ናት። ልጅህ ናት? ሰው ልጅህ ናት? ምን ሆናብህ ነው? ልጅህ ናት? ኧረ አይደለችም። እኔም እኮ አላውቃትም እኮ ሌላ ናት። አታውቃትም? በሌላ ጉዳይ ላይ የተሰባሰበ ገንዘብ አለ ተብሎ። እሺ ሌላሽ ሳውዲ ታሰረች የተባለችው ነች? የታሰረችው የተባለችው የት ገባች ነው አሁን ጥያቄ። የት ነው ያለችው? የሷ ጉዳይ አስጨንቆ ነው ራስን ልታጠፋ ያልከው? እሱ የሷ አይደለም ችግር። የሷ ጉዳይ ሳይሆን ትልቁ ጥያቄ የሷም ነገር ነው እና በራሴ ላይም የሆነ ነገር አለብኝ የሚያስጨንቅ ነገሮች። ግን አልሐምዱሊላህ አሁን አንዳንድ እዚህ ጋር እኮ ወንድምና እህትን ማግኘት ቀላል ነገር እንዳይመስል አለው የሚል በቃ ይሄን ነገር አይሆንም አይበጅህም የሚባል ነገር አለ። ብቻ አላህ እድሜን ያርዝመው። በሰለምካችሁ ቁጥር አንተ የምትፈልገውን ነገር ረሱል ከሳቸው ጎን አላህ እንዲያደርግ ነው ልምዷን ማድረግልህ። መልካም ስራ እየሰራህ ነው፣ ሰዎችን እያሰለምክ ነው ወደ ቀጥተኛው መንገድ። ግን አሁን ያልኩ ነገር ሻሃዳ ሰው ይዞ መሞት ይችላል ወይ ነው ጥያቄ ነበረው። ደግሞ አይቻልም ብለሃል።
እሺ ራስን ማጥፋት ነው የጠየቀው። ገና ስትገባ ጀምሮ ራስን ማጥፋት ወንጀል ነው፣ ከታላላቅ ወንጀል አይቻልም። ራሱ የእሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ ሰው የእሳት ነው ብለዋል። አላህ በቁርአን ላይ ወላ ተቅቱሉ አንፉሰኩም ይላል። ነፍሳቸውን አትግደሉ፣ ራሳቸውን አትግደሉ ይላል። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ያለበት ችግር ካለ ያንን ለማስተካከል ሞክር። እሺ። እና አላህ ይርዳህ፣ አላህ ያግዝህ፣ አላህ ከጎን ይሆን። አብሽር። ሰላም አለይኩም። ወአለይኩም ሰላም። ላናግረው አውሮፓ ነው የሚኖረው እና የፕሮብሌሙን ትንሽ ስለማውቀው ነው። የአውሮፓ በዓለም ላይ ራስን በማጥፋት ሱሳይድ በማድረግ በዓለም ላይ አንደኛ ናቸው። በተለይ ስዊድን፣ ኖርዌይ፣ ስካንዲኔቪያ ካንትሪዎች ራሳቸውን በማጥፋት በጣም ይታወቃሉ። የት ሀገር ነው ያለው? መብሩክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለንደን ነኝ። ሸው የታወቀ ነው። ራሱ ዲፕሬሽን ነው። ቪታሚን ዲ ውሰድ። አንድ የምነግርህ ነገር እሱ ነው። ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ታይም ላይ ሲመጣ ዲፕሬሽን አለው ኃይለኛ። አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ፣ ራሳቸውን ያጠፋሉ። በጣም ብዙ ሰው የሚያጠፋው በዛ ነው። አንደኛ ጨለማ ነው፣ ብርሃን የለውም። ሁለተኛ ቫይታሚን ዲ ውሰድ። ቫይታሚን ዲ ትወስዳለህ? አልወስድም። በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛ ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ራሱ ትንሽ ነው፣ ዊንተር ላይ ማለት ነው። ክረምት ላይ ብርሃኑ በጣም አጭር ነው ያለው፣ እሱ ራሱ ይረብሻል። ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሶሌትድ ነው፣ ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት ከሰው ጋር አትገናኝም፣ የመገናኘት ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለ1 ዓመት ለ2 ዓመት ያክል ዊንተር ላይ በምትሆንበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ሂድ። እሺ ኢንሻአላህ። ሌላ ደግሞ ሆርሞኒካልም አለ፣ ተመርመረው ታየው። ራሱ ሆርሞኒካል የሆነ ፕሮብሌሞች አሉ። ሆርሞን ራሱ እሱን አይቻለሁ፣ ባለፈው ተመርምሬያለሁ እና ሁሉ ነገር ነፃ ነኝ ከዛ ነገር። በቃ እንደዛ አድርግ። በዛሬ ደግሞ እንትን አለ፣ ዚክር አብዛ፣ ዱዓ አድርግ፣ ሰላት ለይል አብዛ ምናምን፣ እንደዚህ የመሳሰሉት ነገሮች እንትን በል። መስጊድ ጁማ አትቅር፣ አቴንድ አድርግ። እሱ ራሱ አንደኛው ተጽዕኖ ነው ጁማ መቅረት ራሱ። እና ሌሎችም ነገሮች እንደዛ አድርግ። አይዞ፣ የሌላው ጉዳይ የሚያስጨንቅ አይደለም። ራሳቸው ይጨርሱ። አንተ ላላ ብለህ ገንዘብን አውጥተህ እስካልደረክ ድረስ የታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም። አለበት እንጂ እሱ በህግ አግባብ መጠየቅ ነው ያለብህ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለሁት። እሺ ኡስታዝ፣ የልጅቷ ጉዳይ እኮ በጣም እኮ ማለት አንድ ሰው አሁን 14 ዓመት ታሰረ ተብሎ በጣም ፔንፉል ነው አይደለም? እንዳየነው ከሆነ አዎ። ግን ለአንተ አሁን ለምሳሌ አሁን መጠየቅ ካለብህ በህግ አግባብ እንደዚህ የሆነው ነገር እየተገባ ብለህ ቲም ፈጥረህ በህግ አግባብ የሚጠየቁ አካላትን መጠየቅ ነው ያለብህ እንጂ ለአንተ አሁን ለበሽታ ለምትናደድበት ለምትበሳጭበት ነገር ምክንያት መሆን የለበትም ነው እያልኩ ያለሁት። ግልጽ ነው። በነገራችን ላይ እኔ ፐብሊክ ላይ እንደዚህ እንደ ፐብሊክ አይደለም የጠየኩት፣ እንደ ፓርላማ ሳይሆን ጠየቅኩት በራሴ መብት እንዳለኝ ሰው። የልጅ ጉዳይ የሚመለከታቸውን ሰው አውቃለሁ፣ እነሱን ያናገርኳቸው። በቃ እሱም ዳኮተማይት አድርገው ኡስታዝን ስጠይቀው መጠየቅ ያለብህ በእንትኑ ደረጃ ራስን በማጥፋት ደረጃ አንድ ሰው ሻሃዳ ይዞ ራሱን ቢያጠፋ የእሳት ነው የሚሆነው ብለዋል ኡስታዝ ብለዋል። አይቻልም ብለዋል። በቃ ኡስታዝን ካቀጥሉ እኔ ልነግርህ የቻልኩት ምንድነው አውሮፓ ላይ ባለው ራስን ማጥፋት የሚለው ነገር በጣም የተለመደ ነገር ሆኗል። ያ የሆነበት ምክንያት ኢንቫይሮንመንታል ፋክተር አለው፣ ኮንዲሽናል ፋክተር አለው፣ ኮዛል ፋክተር አለው። እነሱን የነገርኩህ ጨርሻለሁ። አመሰግናለሁ። እሱ ክርስቲያን ልጅ አለ መሰለኝ ከላይ። ክርስቲያን ነው አይሁድ? ኡስታዝ ወሂድ አለ፣ አናግረው። ኡስታዝ አናግረው። እኔን ነው። ሰላም ብያለሁ። ሰላም።
ሬሳችሁን አላየውም። በእርግጥ በምን ላይ እያወራችሁ እንዳላችሁ ይቅርታ። አይሁዳዊ ነው ወይስ ክርስቲያን ነው? ሰላም ብያለሁ ዳኒ። እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ማለት ነው። ኦኬ፣ የስላሴ አማኝ ነው? ኦኬ፣ ጥሩ። ስላሴ ማለት ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በሶስት አካላት ተገለጠ ብላችሁ ነው የምታምኑት? በትክክል። አንድ አምላክ በአብ ተገለጠ የሚል ጥቅስ ሲኖር ይሆን ባይብል ላይ? አሁን በሃይማኖት ዙሪያ ነው እያወራችሁ ያላችሁት ማለት ነው ወይስ? አንተም ወንጌል አማኝ ነህ ወይስ ያንተንም ሙስሊም ነን? ጥያቄ ነው የጠየቅነህ። ቤቱ የኮምፓራቲቭ ሪሊጅን ቦታ ነው ቦታው። ኦኬ፣ ምን ነበር ጥያቄ? እንዲገምልኝ። በትሪኒቲ ትምህርት ትሪ ሃይፖስታሲስ አሉ፣ ሶስት አካላት አሉ። 3 persons 1 essence ተብሎ ነው የሚታመነው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት። እነዛ ሶስት አካላት አንድ አምላክ በሶስት አካላት ተገልጧል ብላችሁ ታምናላችሁ? በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ አለ ወይ? ወይስ ያ አንድ አምላክ ራሱ አብ ነው ወይ? yes ራሱ አብ ነው አንድ አምላክ። ስለዚህ አንድ አምላክ በአብ አልተገለጠም ማለት ነው። ስለዚህ የስላሴ ትምህርት ትክክል አይደለም ማለት ነው፣ ቢብሊካል አይደለም። አጠያያቂ እንደ ኦንሊ ጂሰሶች ናቸው። አንተ ደግሞ እየጠየቁ ሙስሊም ነኝ አልክ። ነው ሙስሊም ነኝ እኮ እየጠየቅኩ ያለሁት ሙስሊም ነኝ። ምን ነው ሽታ አልሸተትኩም? ሙስሊም አይደለም? አይ የኦንሊ ጂሰስ እንትን ነው። ኦንሊ ጂሰስ እኮ ኢየሱስ አብ ነው ብሎ ነው የሚያምኑት። እኔ ኢየሱስ መልእክተኛና ነብይ ነው ፍጡር ነው ብዬ ነው ማምነው። እሺ አዘጋጃለሁ። ከኔ ቀጥሎ ያለው ቀድሞ ስለገባ እሱ ነው አዘጋጃለሁ። ችግር የለም። ኦኬ፣ ችግር የለም። ቀጥል ኡስታዝ አለ። ኡስታዝ አይ አለ ያለው ቀጥል። አዘጋጀሁበትም ማለት አይ ማህተም። እሺ ጥያቄ ያላችሁ ቀጥሉ። ወአለይኩም ሰላም። የልጅቷን ምን አልሽ? የልጅቷን ጥያቄ በግል ነው የገባው። የቅድመ ልጅ ነሽ እንዴ? ኦኬ ኡስታዝ አናግራት። የቀደመው ልጅ ነች። እሱንም ተቀብላ ያለች ታያት አጠገብሽ አለች ወይስ አለች? አለች አጠገብሽ? የለችም። በቃ የት ነው ያለችው? አዲስ አበባ ነው? ከአዲስ አበባ ውጪ ነው ያለችው? አዎ አዲስ አበባ ነው። አዲስ አበባ ነው እንዴ? በጣም በስማ ቀላል ነገር ነው። ስለዚህ ምን ታደርጊያለሽ መሰለሽ? እስቲ የአድሚኖች አላችሁ፣ የኛ ልጆች የተቋሙ አባላት አላችሁ፣ ከስር አንዳንድ ጻፉልኝ። የተቋሙ አባላት ካላችሁ ማንም ሰው የለም ዛሬ? የተቋሙ አባል ያላችሁ ልጆች አድሚኖች። አብዱ መርካቶ አለ። አብዱ መርካቶን አንድ ያስገባልኝ ታዝዩ። እሺ አስገቡት። አድሚኖች ላገናኛቸውን ይጨርሳሉ። አይ ዲቴሉን እናወራለን። አብዱ መርካቶን አገኙና ደውለው ይደዋወሉና ይገናኛሉ። ያሉ አብዱ መርካቶን ፎሎ አድርጊውና በውስጥ ስልክ አስቀምጡለት፣ ተደዋወሉና ያለውን ነገር መነጋገር ይቻላል። ልጅቷ ያለችበትን መጠንከርም ካለባት መውጣትም ካለባት ትወጣለች። እሺ መውጣት ካለባት ትወጣለች። እንዴት ነው መሆን ያለበት? ቤተሰቡ ጋር በደንብ እንነጋገራለን ከልጅቷ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ለማለው ሀያት ፎሎ አድርጊኝና በውስጥ አወራሻለሁ። እሺ ሀያት በውስጥ አወራሻለሁ። እሺ ጨርሻለሁ። እሺ ብሩክ
ብሩክ ሚተናሰብ ሄሎ ብሩክ ወጣል። እሺ ክርስቲያኖች ካላችሁ ጥያቄ ያላችሁ መግባት ትችላላችሁ። ፖስት የሆነ ሰው ሼር አድርጌ ያለው ሰዓት ካለ በደንብ እንድንወያይ ሲመጡ እነግርሃለሁ። ማነው ሼር አድርጌላቸዋለሁ። ወንጌል አማኞች በደንብ ሰዓት ሰጥተህ የምታወራ ከሆነ ይመጣሉ። ወንጌል አማኞች እነግርሃለሁ። አስገባ ኡሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡሱ አንድ ጥያቄ ነበር፣ የጓደኛዬ ጥያቄ ነው። እኔ መመለስ አልቻልኩም፣ ትንሽ ከብዶኝ ነው። እሺ እንዲህ ከመጽሐፍና ቅዱስና ቁርአን እየተወያየን እያለ ከቁርአን ከአላህ መላኩን በሌላ መጽሐፍ በምን ታረጋግጥልኛለህ አለኝ። አንድ ቤት አድርገው ቤት አድርገው የሚረብሽ ቦታ ነው ያለው። እሺ ቁርአን ከአላህ ዘንድ ለመላኩ በሌላ መጽሐፍ በምን ታረጋግጥልናለህ ይላል። በሌላ መጽሐፍ በሐዲስ እናረጋግጥላችሁ። የሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። ሌሎቹ መጽሐፍቶች ከኛ ዘንድ የማስረጃ ምንጮች አይደሉም። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሃ ነው። ቁርአን ከአላህ ዘንድ ተሰጠሁኝ እያሉ ይናገራሉ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ማ ለን ተضሉ ባዕዲ ኪታብ አላህ ነው። የአላህ ቁርአን እያሉ ይመሰክራሉ። ነቢ ስ ላ ስለም ሐዲስ ላይ የሰሓቦች ምስክር አለ፣ የነቢያችን ሰለላሁ ዐለይሂ ወሰለም ምስክር አለ። ከቁርአን ውጭ ነው አይደል የፈለጋችሁት? ይሄ ሁሉ አለ በላቸው። ይሄ ሁሉ አለ ከባይብል ውጭ። ባይብል የአምላክ ቃል ለመሆኑ ማስረጃ አላቸው ወይ ብለህ ጠይቃቸው። በዚህ አንጻር ከየትም ሊያመጡ አይችሉም። ይሄ ነው። ለማንኛውም ከቁርአን ውጭ ከሆነ ያሉት ሐዲስ ነው ሌላኛው ምስክራችን። ሐዲስ አለ፣ ሐዲስ አልቁድሲ አለ፣ ከላም ሰሓባ፣ የእነዚህ ሁሉ ምስክር አለ። እነዚህ ናቸው እኛ ዘንድ ተቀባይነት ያላቸው። አልኢማም ኢብን አልቀይም ረሒመሁላህ ተዓላ አዲኑ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ይላል። የእስላም የመረጃ ምንጮች ማለት ሃይማኖት ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሓቦች እንዲህ አሉ ነው። ስለዚህ ስለ አላህ ቃል የሚመሰክረው ሌላኛው የነቢዩ ሰለላሁ ዐለይሂ ወሰለም ምስክርና የሰሓቦች ምስክር ነው። እሱ ነው እኛ ዘንድ ተቀባይነት ያለው። እሺ ኡስታዝ ወይ የምትጨምርለት ካለ ጨምርለት። አይ ተመሳሳይ ስታንዳርድ እኮ ማድረግ ይቻላል። ለምሳሌ ትንቢተ አብዲዩ ምዕራፍ 1 ቁጥር 1 ላይ ነብዩ አብዲ የሚባል ነብይ እንደነበረ ይናገራል ባይብል። ስለዚህ አሁን ጥያቄ የምጠይቀው ገልብጠት ጠይቃቸዋለሁ። ነብዩ አብዲዩ ነብይ ስለመሆኑ ማስረጃው ምንድን ነው? ነብይ ስለመሆኑ ከነብዩ አብዱ በፊት የነበረ ሰው ወይም ደግሞ ነብዩ አብዱ በነበረበት ሰዓትና ወይም ደግሞ ነብዩ አብዱ ካለፈ በኋላ ነብይ ስለመሆኑ ማስረጃው ምንድን ነው ብለህ ጠይቃቸው። ምንም መልስ የለም። ነብይ ስለመሆኑ የሰራው ተአምር ምንድን ነው? የተናገረው ትንቢት ምንድን ነው? ስለ ነብዩ አብዲሁ ከሱ በፊት የመሰከረለት ምስክርነት ማን አለ? ነብይ መሆኑን በምንድን ነው የማውቀው? ቀለል ያለ ጥያቄ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ነብይ ስለመሆናቸው አንደኛ የአላህ ምስክርነት አለ፣ ሁለተኛ የጅብሪል ምስክርነት አለ፣ ሶስተኛ የሰሃባዎች ጅብሪልን ረሱል ሰለላሁ ዐለይሂ ወሰለምን ሲያናገራቸው እንደነበረ ምስክር አለ። ኡማ አለ አጠቃላይ ማለት ነው። በሰዎች ላይፍ ውስጥ ይዘ የመጣው የቁርአን ኢምፓክቲንግ አለ። ረሱል ሰለላሁ ዐለይሂ ወሰለም የተናገሯቸው ፕሮፌሲዎች አሉ። በቁርአን ውስጥ የተነገሩ የሩቅ ነገር ሚስጥሮች አሉ፣ ጋይብ የሆኑ ነገሮች አሉ። ወደ 7 ወደ 8 አካባቢ መድረስ ይቻላል። ነገር ግን ይሄ ጥያቄ ተገልብጦ
ትንቢተ አብዲው ላይ ምዕራፍ 1 ቁጥር 1 ላይ ነብዩ አብዲው ነቢይ ስለመሆኑ ማስረጃ ከአብዲው በፊትና እሱ በነበረበት ሰዓት እሱ ካለፈ በኋላ ምስክሩ ማን ነው? ማን ነቢይ ስለመሆኑ ማን የተናገረው አለ? ኮንፈርሜሽን ይታል ከሌለ የለም ነቢይ አይደለም ማለት ነው አብዲው። በእናንተ እምነት እንደ ጥያቄ መጠየቅ ትችላለህ። ግልጽ ነው? አዎ። እሺ ከላይ ክርስቲያን ካላችሁ አውሩ። ይሰማችኋል? አሎ ሳውዲ ናሚ አቤት። ሰላም ነው? ሰላም ነው። እሱ ደህና ነኝ አልሐምዱሊላህ። እሺ ሰላም ነው አለን አልሐምዱሊላህ። እና የኔ ጓደኛ አለ። እሺ እሱ ከአንተ ጋር ማውራት ይፈልጋል። አይ እሺ አንድ 2 ደቂቃ ስጠኝና እየመጣ ነው። ይቻላል። እሺ ከታች ያለው ይሰማል? እሱ ሁለተኛ ጥያቄ ደግሞ እንደዚህ አለኝ። እሺ ሃይማኖቱ ጆባዊ ዊትነስ ነው። ምድር ገነት ላይ ናት ብለው ነው የሚያምኑት እና አደምና ሐዋ መጀመሪያ ምድር ላይ የተፈጠሩት እና ወደፊትም ምድር ገነት ትሆናለች ብለው ነው የሚያምኑት። መረጃቸው ደግሞ ወንዝ ጀነት ላይ የሚፈሱ ወንዞች አሉ ይላሉ። ይሄ ወንዝ የምድር ነው፣ ከምድር የመጣ ወደ ሰማይ እንዴት ሄዳ ይላል። በጀነት ያለና በዚህ ያለ የስም መመሳሰል እንጂ የምንነቱ መመሳሰል አይደለም። አይመሳሰልም። እሱ ማር አለ ስለተባለ በምድር ላይ ማር አለ፣ በሰማይ ማር አለ። ስለዚህ ምድር ላይ ነው ጀነት ማለት ያስኬድም። እንደዚህ በስም ነው የሚመሳሰለው። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ከዛሊክ ልክ እንዲሁ በቁርአን ላይ የስም መመሳሰል ብቻ እንደሆነ ተነግሯል። ወለሁም ወኡቱ ቢሂ ሙተሻቢሃን ይላል በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ስለ ጀነት ጸጋ ሲናገር ከእርሱም ጋር የሚመሳሰልን ጸጋ ተሰጥቶ ይላል። በስም ነው የሚመሳሰለው። ያ መመሳሰል በስም ነው። ስለዚህ በምድር ላይ ያለ ነገር አይደለም። ያ በፍጹም በጀነትና በምድር ያለው የሚገናኝ አይደለም። የሆነ ነገር ምድር ላይ ያለ የሚመስል ነገር አለ ማለት እዚያ ላይ የስም መመሳሰል ብቻ እንደሆነ ነው ልትይዙት የሚገባው። እሱ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሐዲስ አልቁድሲ ላይ ነው። አላህ ሱብሓነሁ ወተዓላ ነው የሚናገረው። እንደውም ቃለ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ አዐድቱ ሊዒባዲየ ሷሊሒነ ፊል ጀና ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። አላህ ምን አለ? ሐዲስ አልቁድሲ ላይ ለደጋግ ባሮቼ በጀነት ውስጥ ጸጋን አዘጋጅቼላቸዋለሁ። ማንም አይን ያላየችው፣ አይን አይታው የማታውቀው፣ ጆሮ ሰምታው የማታውቀው፣ በሰው ልጅ ልብ ላይ ውል ብሎ የማያውቅ። አያችሁ፣ የጀነት ጸጋ በሰው ልጅ ልብ ላይ ውል ብሎ አያውቅም። አስባችሁት? ከዚያ ውጭ ነው ያ እና በአይንም ታይቶ አይታወቅም፣ በጆሮም ተሰምቶ አይታወቅም። እንደዚህ ከተባለ በምድር ላይ ያየኸውና የሰማኸውን ነገር ማመሳሰል አይቻልም ማለት ነው። ይሄ ነው። ሌላው ጀነት በሰማይ እንደሆነች በግልጽ ተነግሯል። ያ ነው። እሺ الجنة فوق الكرسي وتحت العرش ጀነት ያለችው ከኩርሲ በላይና ከአርሽ በታች ነች፣ በመካከል ላይ ነው ያለችው። ያ እሺ የምትጨምሩለት ካለ ጨምሩለት። ኦኬ ጀዛከላ ኡስታዝ። እሱ ከባይብል አንጻር ከሆነ የጠየቀ አለ። አሰላሙ አለይኩም።
ወአለይኩም ሰላም። ልጁ አለ መሰለኝ። ሚውተን አንሳው። ሄሎ ሚውተን አንሳው። እየተከታተልክ ነው? አለ ልጁ ወጥቶ ነው እንዴ? ምናልባት ወጥቶ ነው። እስኪ አለ መሰለኝ። ሚውተን አንስተው። ልጁ አለ ወጥቷል። አስገቡት እና ልበለት ከምን አንጻር እንደጠየቀውና መልስ መስጠት ይቻላል። ከባይብልም አንጻር አይ ከላይ ያለው ልጅ ሙስሊም ነህ? ሰላም በእናንተ ላይ ይሁን። እንዴት ናችሁ? ሰላም። ሄሎ፣ አይሰማም? ይሰማል። ቀጥታ አንድ 3 ጥያቄ ነበሩኝ መጠየቅ መፈልጋቸው። እሺ። በመጽሐፍ ቅዱስ ላይ እኔና አብ አንድ ነን ሲል ምንም በማስመልከት ነው የሚለውም እስኪ ከእናንተ አብራሩልኝ። ኡስታዝ መልስ መቀጠልም ትችላለህ፣ ችግር የለውም። ኢንሻአላህ እሺ ተፈቀድክልኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን የሚለው የዓላማ አንድነትን ነው የሚያሳየው። ለምን እኔ እና አብ አንድ ነኝ አላለ? ብዙ ሰዎች ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለውን ጥቅስ ለኢየሱስ ክርስቶስ አብ ስለመሆኑ ኦሌሰሶች የሥላሴ አማንያን ደግሞ ለአምላክነቱ ይጠቀሙበታል። ይሄ ጥቅስ ግን ደግሞ ጭራሹኑ ኢየሱስን ከአንዱ አምላክ ይለየዋል። ለምን እኔ አለ ኤጎ እኔ የሚል አይደንቲቲ አለ እና ኮምፓራቲቭ ኮንጃክሽን ይጠቀማል እና ብሎ አብ አንድ ነኝ አይደለም የሚለው አንድ ነን። ስለዚህ በምንድን ነው አንድ የሆኑት? በአካል እንዳንን ነን የሚል ነገር አለው እና የሚል ነገር አለው። በምንነት እንዳንል አብና ወልድ በምንነት ይለያያሉ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። አብ ሕይወትን ለወልድ ከሰጠው ወልድ ደግሞ ሕይወትን ተቀባይ ከሆነና በባዶነት የሚቀደም ከሆነ መነሻና ጅማሮ ካለው አብና ወልድ በምንነት አንድ ሊሆን አይችሉም። ታዲያ በምንድን ነው አንድ የሆኑት ብለን ስንል ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ አንድ ይሆናሉ አለ። በምንድን ነው የሆኑት ሐዋርያት? በማንነት ነው? ኖ። በምንነት ነው? ኖ አይደለም። በምንድን ነው የሆኑት ስንል በዓላማ አንድነት ነው የሆኑት። ልክ እንደማና እንደ አብና እንደ ወልድ ማለት ነው። እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ አለ። ሌላው አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ደግሞ በተመሳሳይ እኔ ተከልኩኝ አጵሎስ ያጠጣ ነበር አለ። የሚተክልና የሚያጠጣ አንድ ናቸው አለ። አጵሎስና ጳውሎስ አንድ ናቸው ሲባል የዓላማ አንድነት ነው። ለዓላማ አንድነት ባይብል የሚጠቀምበት ቃል የግሪኩ ቃል ምንድነው? ሄን ነው የሚለው። ሄስ ወይም ሚያ አይደለም የሚጠቀመው፣ ሄን። እኔና አብ አንድ ነን ለሚለው የቀጠቀው አንድ ለሚለው ቃል የገባው ቃል ሄን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ የሚጠቀመው ሐዋርያቶቹ አንድ እንዲሆኑ የተጠቀመው ሄን ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ጳውሎስና አጵሎስ አንድ የሆኑበት አንድነት የዓላማ አንድነት ነው። ነገር ግን ዘዳግም 6:4 ላይ ያለው ማርቆስ 12 ላይ 29 ላይ ያለው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የገባው ሄስ የሚል ነው። ማስኩላይን ጄንደር ነው የሚጠቀመው፣ ኒውትራል ጄንደር አይደለም የሚጠቀመው። ከዚህ አንጻር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የሚያሳየው አብና ወልድ የዓላማ አንድነት እንዳላቸው ነው የሚያሳየው። ይሄን ይመስላል። ኡስታዝ መጨመር የምትፈልገው ነገር ካለ ጨምርበት። ኢምራንም መጥቷል። መጨመር የምትፈልጉበት ካለ ጨምሩበት። ያላ ኢምሩ ትጨምራለህ? ጨምር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ሀባይቢ? ሁስ ወንድሜ አህለን ሰላም ነው። ጨምርለት የምትጨምረው ካለ ኡስታዝ። እንዴት ናችሁ? ድምጼ ይሰማ አይደለ? ቃል ስጋ ሆነ ይላል አይደለ? እንትኑ ላይ መጽሐፉ ላይ ይሰማሉ አይደል?
ሄሎ ይሰማችኋል? ይሰማል። ቀጥል። ይሰማል። ቃል ስጋ ሆነ ይላል። አንድ ናቸው ማንልበት ኬዝ እንዴት ነው የሚለውን እስኪ አብራራ። ቀጥልለት ኡስታዝ። እኔ ብቻ እንዳላወራ ብዬ እኮ ነው ኡስታዝ። አንተም ጨምር የምትፈልገው ነገር ካለ መጨመር የምትፈልገው ነገር ካለ ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካይ ሆሎጎስ ሳርከስ ኤግኔቶ ይላል። ሆነ የሚለው ነገር ኤግኔቶ የሚለው ቃል ባይብል ላይ 3 አጠቃቀም አለው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ምን ማለት ነው ብርሃን ሆነ ሲባል? ማነው ስምህ ባይዘው? በነገራችን ላይ በደንብ ስም አይታየኝም። ማነው ስምህ? እኔ ሙስሊም ነኝ። ያው አንድ ክርስቲያን ወንድም አለኝና ይሄን ነገር እንድጠይቅ ፈልጎ ነው። ለዛ ነው። እሺ፣ አይ ክርስቲያን መስለኝ ነው። ማነው ስምህ? ለመግባባት ያለው ስም ኻሊድ ነው። እኔ ስም ኻሊድ። እሺ፣ ኻሊድዬ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሆነ ማለት እዚህ ጋር ተፈጠረ ማለት ነው። አንድ አጠቃቀሙን ልንገርህ፣ ሆነ ማለት። ሁለተኛው አጠቃቀም ደግሞ ሆነ የሚለው ቃል በባይብል ውስጥ ተቀየረ፣ ተለወጠ በሚል ይመጣል። ኦሪት ዘጸአት ምዕራፍ 4 ላይ ስትመለከተው የሙሴ በትር እባብ ሆነ ይላል። ወይም ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ውሃው ወይን ጠጅ ሆነ ይላል። ዛት ሚንስ ውሃውነቱን ትቶ ወደ ወይን ጠጅ ተቀየረ ማለት ነው። ሶስተኛ ሆነ የሚለው ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ሆነ ማለት ተፈጸመ ማለት ነው። አሁን ከሶስቱ የትኛው አማራጭ ነው ወይ ብለን ቃልም ስጋ ሆነ ማለት ቃል ተፈጠረ ማለት ነው ወይ ስንል አይደለም። ቃል ስጋ ሆነ ማለት ቃል ወደ ስጋነት ተለወጠ ማለት ነው ወይ ስንል አይደለም። የትኛውን ነው አማራጭ ሲባል ቃልም ስጋ ሆነ ማለት በአብርሃም በይስሐቅ በያዕቆብ ተነግሮ የነበረው የተስፋ ቃል ድንግል ማርያም ማኅፀን ውስጥ ተፈጸመ ማለት ነው ትርጉሙ። ለምን? ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አለው ለአብርሃም። ቃሌን ሎጎስን ሰምተሃል፣ ቃሌን ሰምተሃልና አለ። ከዛስ ምን ሆነ? በአዲስ ኪዳን ላይ ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት። ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። እንግዲያውስ ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት ለሕግ መተላለፍ ተጨመረ። ስለዚህ የተስፋ ቃል የነበረው ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ካለ በኋላ ምን አለ? እነሆ ሳይበቅል እነግራቸዋለሁ፣ አስታውቃቸዋለሁ። ያ ተነግሮ የነበረው ሳይበቅል ተነግሮ የነበረው ድንግል ማርያም ማኅፀን ውስጥ እንዲበቅል ሲሆን ያኔ ቃል ስጋ ሆነ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 36 እና 39 ላይ ስትመለከተው እንደ ቃል ይሁንልኝ ያለችው መልአኩ ገብርኤል ስትለው ሆነ። ምን ሆነ? ድንግል ማርያም ማኅፀን ውስጥ ጽንስ ተፈጠረ ማለት ነው። ያለ አባት ያለ ዘር አብሲ ያለ ወንድ ዘር ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ አሰራር ተጸነሰ ማለት ነው። የማኅፀኗ ፍሬ ያለ ስፐርም ሴል እንቁላሉ እንዲፈጠር አደረገ ማለት ነው ፈጣሪ። ከዛ አንጻር ቃል ስጋ ሆነ ማለት ይህንን ታሳቢና ዋቢ ያደርጋል። ዮሐንስ አንዳንድ ላይ ያለውን እንዳለ ሙሉ በሙሉ ያብራራዋል። ይሄ ማለት ነው እኔ ያልከኝ 17 ላይ መጀመሪያ ነው የጠየከኝ። አንዳንድ አልጠየከኝም። አንዳንድን ላብራራለህ? ኦኬ። አዎ አንዳንድንም ጨምረህ አብራራለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤነ ሃርኬ ሄነ ሆሎጎስ ይላል። በመጀመሪያ ቃል ነበረ አለ። መጀመሪያ ሃርኬ የሚለው ቃል ዘፍጥረት 1:1 ላይ ነው የሚወስደው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ። ሰማይና ምድርን ሲፈጥር ኤሎሂም ምንድን ነው የሚያደርገው? በቃሉ ነው ሁን እያለ የሚፈጥረው። ኦሪት ዘፍጥረት 1:3 ላይ ስትመለከተው ብርሃን ይሁን አለ፣ ብርሃን ሆነ አለ። ሰማይ ይሁን አለ፣ ሆነም አለ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ በያህዌ ዛባር በያህዌ ቃል ሰማያት ተፈጠሩ አለ። እርሱ ብለዋልና ሆኑ፣ እሱ አዟልና ጸኑም አለ። በምን ሁን እያለ ይፈጥር ነበረ። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 ድረስ ስትመለከተው ምንድነው የሚለው? ፀሐይ ጨረቃ ምናምን ካለ በኋላ እርሱ ብለዋልና ሆኑ፣ እርሱ አዟልና ተፈጠሩም አለ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ እንዲሆን ያደርጋል አለ።
ከአፉ በሚወጣው ቃል ሰማይና ምድር በመካከላቸው ያለውን ነገር ሁን እያለ ይፈጥር ነበር። ያ ቃል ከመውጣቱ በፊት በእርሱ ዘንድ ነው ያለው። ካይ ሆሎጎስ ፕሮስቶንቲዮን አለ። ቃልም በአምላክ ዘንድ ነበር አለ። ከዛ ቴዎስ ካይ ቴዎስ ሄን ሆሎጎስ ይላል። አምላክ ራሱ ቃል ነበር አለ። ሙተከለም ነበር፣ ስፒከር ነበር አለ። ልክ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ ፍቅር ከአምላክ ነው ይላል። አጋፔ ከቴዎስ ነው አለ። ተመልሶ ደግሞ ቴዎስ ደግሞ አጋፔ ነው አለ። አምላክ ፍቅር ነው አለ። አፍቃሪ ነው ማለት ነው ትርጉሙ። አምላክ ራሱ ተናጋሪ ነው፣ ንግግር ባህሪ ያለው። ዮሐንስ 1:1 ላይ ያለው ይሄንን ነው የሚያመለክተው። መርሐባ ሹክራን አላህ ይስጥልኝ። ያው መግባትም ስለማይችል ከኔ በኩል አደርስለታለሁ ብዬ ነው። ኢንሻአላህ ይምጣ። የሚመጡ ሰዎች ካሉ ይምጣ። አሁን ቅድም ጆቫይትነስ ጠይቆኛል ምናምን ያለው ልጅም ጆቫይትነሱ ራሱ መጥቶ እንዲጠይቅ ማድረግ ነው። እንደዚህ አይነት ሰዎች ሲጠይቋቸው ያምጧቸው፣ ፎሎ አድርጓቸው አድርግና ኡስታዝንም እኔንም ላይ በምንገባበት ሰዓት ላይ መነጋገር ይችላል። ኢምራንም አለ ኢምራንንም አድርገው ኢምራንንም እኔንም ኡስታዝንም አድርግና ላይ ስንገባ ኢንሻአላህ እንመካከራለን፣ እንማማራለን። መርሐባ እሱ እየሰማሁ ቀጥሉ። ልቀጥል? ቀጥሉ። ሰላም እንዴት ናችሁ? ምን አልከኝ? ሰላም እንዴት ናችሁ? የእግዚአብሔር ጸጋ ይብዛላችሁ። ጥያቄ አለ? እኔ ክርስቲያን ነኝ። ከማውራቴ በፊት ያው እግዚአብሔርን አመሰግነዋለሁ ስለኔና ስለ ሁላችንም በመስቀል ላይ ሞቶ ደሙንም አፍስሶ ያዳነን ጌታ ኢየሱስ የተባረከ ይሁን። ከዚህ ቀጥዬ ደግሞ ትንሽ ማውራው አጠር ያለ ነገር ነው ያለውና ቅድም ባነሳኸው በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 1 ላይ ስታወራ ነበረ። የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አንተ ግን ቅድም ስታነሳ የነበረው እሱ እግዚአብሔር በእነ አብርሃም የተናገረው ቃል በማርያም ውስጥ ስጋ ለበሰ አልክ። እዚህ ጋር ግን ሃፒ ሚውተር ከላይ ያለው ሚውት አድርገው። ሄሎ ይሰማል? አንተ ትሰማለህ? ከላይ ያለው ሚውት አድርገው። የትኛው ነው? ሱዲ ሄድ ቀጥል አንተ። ወይ አንዴ ወንድሙ ሳለ ኡስታዝ። አዎ እና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ዮሐንስ ወንጌል ምዕራፍ 1 ላይ ኧረ ቆይ አንድ አዳምጠኝ መጀመሪያ። ሁሱ አለ ወይስ ኡስታዝ ጋር የሚቀጥለው? አይ ሰበካ አደረገው ብዬ እኮ ነው። ሰበካ ሲሆን ቀጥሉ። ልቀጥልበታ። አይ ቆይ ኡስታዝ ካለ ኡስታዝ ቀጥል። አይ ሰበካ አደረገው ምን መጀመሪያ ምን አልክ? ለእናንተ ኃጢአት ተሰቀለ። ቶሎ ሐሳቤን ላውራና አምላክ ሊሰቀል አይገባም። እሺ ወገናችን፣ አምላክ ኃያል ነው እንጂ አንተን ጠልቆ መጥቶ የሚሰቀል ነገር አይደለም። እሺ በሰይጣን የሚገደል አምላክ አናውቅም እኛ። ላርም ብዬ ነው። ኡስታዝ ካለ ቀጥሉ። አይ ዝም ስትሉ ሁላችሁም ብቻውን ከሚያወራ ለምን እያወራው እኮ ነው ሐሳቡን። አንዴ ልጨርሳ። ኡስታዝ እሱ ይቀጥላል ብዬ ስላሰብኩኝ ነው፣ እየጠበኩኝ ስለነበረ ነው። ማነው ስምህ? እቀጥላለሁ። ተረጋግተህ አውራን፣ ምንም ችግር የለም። የሚያጣድፈ ምንም ነገር ስለሌለ ተረጋግተህ አውራን። ማነው ስምህ? እንታወቅ። ስሜ ሄኖክ ይባላል። ሄኖክዬ በቃ ተረጋግተህ አውራ። እሺ ምንም የቴክስት ታይም ጊዜ ወስደህ ምንም ነገር ማውራት ስትፈልግ አውራ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በተናገርኩት መሰረት ነው። ዮሐንስ 1:14 ላይ ቃልም ስጋ ለበሰ ብዬ አውርቻለሁ እንዴ? እኔ ካፌ ሰምተኛ እንደዛ ወይስ ላምጣ? ቅድም የሆነ ሰው ሲያወራ ነበርዳ። አይ ቃልም ስጋ ሆነ ስል ሆነ የሚለውን ቃል ባይብል ለስንት ነገር ነው የሚጠቀምበት ሄኖክዬ። እሺ በጣም ጥሩ። አሁን አንዳንድ ጊዜ የእግዚአብሔር ቃል የሚፈታው ፍቺዎች በአውድ መሰረት ነው። ለምሳሌ አሁን ገባኛ። ልክ ነህ። ግን አሁን የጠየቁት ጥያቄ ወይ አይ የጠየቁት ጥያቄ እንትኑን ፖይንቱን ማብራሪያ ሳይሆን የፈለኩት ጥያቄው ሆነ የሚለው ቃል ባይብል በስንት አይነት አፈታት ይፈተዋል? በባይብል ውስጥ ይኸውልህ አሁን እዚህ ጋርም ሆነ እግዚአብሔር ሰማይ ይሁን አለ ሆነ። እዚህ ጋር ደግሞ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና
ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች እንኳ ያለ እርሱ አልሆነም ይላል። ከዛ ይቀጥልና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራ ነበረ፣ ጨለማም አላሸነፈም። ማንበብ አይደለም የፈለጠየኩ ሄኖክዬ እንትን ጊዜ ለመቆጠብም ጭምር ዮሐንስ ወንጌል 1:14 ላይ ካይ ሆሎጎስ ታርከስ ኤግኔቶ ይላል። ኤግኔቶ የሚለው ቃል ወይም ሆነ የሚለው ቃል ቢኬም የሚለው ቃል ባይብል ላይ ለስንት አይነት አጠቃቀም ይጠቀምበታል? ለብዙ አይነት መንገድ ልንጠቀምበት እንችላለን። ናምናዎችን አምጣ። ግራማቲካል ሴቲንግ እና ፍሎት ናምና ሆነ የሚለው ቃል አሁን ለምሳሌ ዘፍጥረት አንድ ኤግዛምፕል ልስጥ፣ እኔ ልርዳ ላገዘ። ወደ ዘፍጥረት 1:3 ላይ የሚንጫጫ ነገር አለ፣ ማጋነን ነገር አለ። አንተ ጋር ነው? አይ እኔ ጋር አይደለም። ኦኬ 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ። ምንድነው ብርሃን የሆነው? እግዚአብሔር ሰማይ ይሁን አለ፣ ሰማይም ሆነ። ስለ ሰማይ አላወራው። ፍጥረት ነው የተፈጠረው እኮ ስለ ሰማይ አላወራውም። እያዳመጥከኝ በደንብ አይዟችሁ። ብርሃን ይሁን አለ፣ ብርሃን ሆነ፣ በራ ማለት ነው። አዎ ብርሃን የሆነው ምንድነው የሆነው? ምንድነው ብርሃን የሆነው? ብርሃን አይዞህ ተረጋግተህ አውራ። ልክ ነህ። ብርሃን ይሁን እኮ አለ እግዚአብሔር። ብርሃን ይሁን ሲል ብርሃን ሆነ። ከዛ ብርሃኑ ምኑ ነው ብርሃን የሆነው? አይደለም ስለመከፈት ጠየቅኩህ። ምኑ ነው ብርሃን የሆነው? የእግዚአብሔር ቃል ነው ብርሃን የሆነው? ይኸውልህ እሺ እሱዬ ጥያቄ ሄኖክ አለ ብርሃን ፀሐይ፣ ጨረቃ የሚባሉት ማለት ነው። ይሰማችኋል? ይቆራረጥብኛል እኔ ጋር ሄኖክ እየተቆራረጥብኝ ነው። በደንብ ነው እየተሰማ ያለው። በደንብ ነው እየተሰማ ትንሽ ሄኖክ ትንሽ ይድበት እንዲገባ። ዳኒ ታች ሆነ አዳምጥ። መሀል ላይ እየገባ ነው። ታች ሆነ አዳምጥ። አድሚኖች ካላችሁ ዳኒ ታች እንዲገባ ሄኖክ ትንሽ ቤት ይገባሃል ለማለት ነው። ቀጥል አስቀምጡት። ዳኒ ታች ወረድና ቁጭ በል ለጊዜው። አድሚኖች ካላችሁ ታች አስቀምጡት። እሺ ቀጥል ሄኖክ። ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ ሲል ሆነ ሲል ምንድነው ብርሃን የሆነው? እሺ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ምንድነው ብርሃን የሆነው ነው የጠየቅኩህ። ብርሃን የሆነው ብርሃን ነው። እሺ ከዛ ጨረቃና ፀሐይ ነበረች። ከዛ በኋላ ቀንን ፀሐይ እንድታበራ ሌሊት አንተ ደግሞ ታበዛለህ። ፀሐይና ጨረቃ እኮ በኋላ ላይ ነው የተፈጠሩት አይደል እንዴ? በሶስተኛው ቀን ነው እኮ የተፈጠሩት። ሮቡ ላይ ነው የተፈጠሩት። እሺ ብርሃን ምን ሆነ እኮ? ብርሃን ምንድነው ብርሃን የሆነው ብዬ ስልህ ብርሃን ካለመኖር ወደ መኖር ነው የመጣው አይደል? አዎ። ስለዚህ ሆነ ማለት ተፈጠረ ማለት ነው አይደል? ተነበር ባላ ዘጸአት ምዕራፍ 4 ላይ ደግሞ የሙሴ በትር እባብ ሆነ ይላል። ምን ማለት ነው? በትሯ ወደ እባብ ተቀየረች። ስለዚህ አሁን ቃል ስጋ ሆነ ሲባል የትኛውን ነው የሚሆነው? ከሁለት አንዱ። እሺ ስለ ቃል ስንመጣ እንደዚህ ነው። ሬማና ሎጎስ የሚባል አለ፣ ታውቀዋለህ? እሺ። ሁለተኛ ደግሞ እዚህ ዮሐንስ ወንጌል ላይ እያወራ ያለው ቃልም ስጋ ሆነ ይላል፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነው ሬማና ሎጎስ ልዩነታቸውን አልነገርከኝም። ሬማና ሎጎስ ልዩነት የተገለጠውና በመጽሐፍ ቅዱስ አቅጣጫ ማለት ተጽፎ ያለው የእግዚአብሔር ቃልና ሌላው ደግሞ ሬማ የሚባለው እግዚአብሔር በቃል ውስጥ የሚገልጽልህ የቃሉ መገለጥ ማለት ነው። ኦኬ ማለት የቃሉ መገለጥ ሎጎስ አይባልም እንዴ? በባይብል ውስጥ ይባላል። ኦኬ ስለዚህ ኢንተርቼንጅ ነው እንጂ ሆነ የሚጠቀመው ልዩነት የላቸውም በግሪክ አጠቃቀሙ ሊሆን ይችላል። አሁን እኔን ሀሳብ ልመለሳው ወስና ማለት ማታውቀው ነገር ላይ ባትገባ ጥሩ ነው ብዬ ነው። ምክንያቱም ሬማና ሎጎስ ልዩነታቸው ምንድነው የሚለውን ነገር ማየት እንችላለን። እኔ የጠየቅኩት ጥያቄ በባይብል ውስጥ ሆነ የሚለው ቃል ለሶስት አይነት አገልግሎት ይውላል። ለወደፊቱ ትምህርት ይሁን። አንደኛ የመጀመሪያው ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ሁለተኛው ሆነ የሚለው ቃል ተለወጠ የሚል አለ። ዘጸአት ምዕራፍ 4 ቁጥር 7 ላይ ታገኘዋለህ። ሶስተኛውና የመጨረሻው ደግሞ ሆነ ማለት ተፈጸመ በሚል ይመጣል በባይብል ውስጥ።
ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ታገኘዋል። ለዩ ልጆች እስከ 4 ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የአምላክ ቃል ሆነ ይላል። ምን ሆነ? የአምላክ ቃል ሆነ ማለት ነው ትርጉሙ ተፈጸመ ማለት ነው። ተፈጸመ ማለት ነው። ስለዚህ አሁን ያስኩት ምንድነው? ቆይ አንዴ ልጨርስ፣ የጉንጬ ልጨርስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዘፍጥረት 22:18 ላይ ምን አለው? የምድር አሕዛብ ሁሉ በዘር ይባረካሉ አለው ለአብርሃም ቃል ሲገባለት አይደለ? ምንን ሰምተሃል አለው? ምንን ሰምተሃል አለው? ቃሌን ሰምተሃል። ሎጎስን ሰማ ማለት ነው። ስለዚህ ያ ቃል ምን አደረገ? ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚናገር ለዘር ይላል፣ እርሱም ክርስቶስ ኢየሱስ ነው ብሎ ነው ያስቀመጠው። ስለዚህ ያ ዘር ድንግል ማርያም ማዕፀን ውስጥ የድንግል ማርያም ማዕፀን ውስጥ የነበረው እንቁላል የማዕፀኗ ፍሬ ሲፈጠር ድንግል ማርያም ማዕፀን ውስጥ ሲፈጠር ያኔ ቃል ስጋ ሆነ ማለት ነው። ሌላ ማብራሪያ ካለው ትነግረኛለህ። 14 እኔ ደግሞ ላውራ። እሺ የእግዚአብሔር ቃል ደግሞ ማለት ቃል እንትን ሲል ሲብራራ አንዳንድ ጊዜ አውድ የሚባል ነገር አለ። መልእክቱ እርስ በርስ ስለሚያዝ አሁን ከላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ካለ በኋላ ይህ በመጀመሪያ እግዚአብሔር ነበረ ይላል። ራሱ ቃሉ እግዚአብሔር ነበረ ይልህና 14 ላይ ስለዚህ ይሄ እግዚአብሔር የነበረው በዘላለም ውስጥ የነበረ መለኮት የሆነው እግዚአብሔር ወልድ አሁን ስናመጣው ቃልም ስጋ ሆነ። የትኛው? ያኔ እግዚአብሔር የነበረው እግዚአብሔር ወልድ እሱ አሁን ጊዜው ሲፈጸም እግዚአብሔር ለሰው ልጅ የመዳኛ መንገድ ዘርግቶ ነበረ። እግዚአብሔር ለሔዋን ማለት በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ተናግሮ ነበረ። እግዚአብሔር ይሄ ቃል የሚፈጸምበት ጊዜ አሁን ነው። ስለዚህ እባቡን የሚቀጠቅጥ ከእግዚአብሔር መንግስት የወጡትን የእግዚአብሔር ልጆች ወደ እግዚአብሔር መንግስት የሚመልስ ጊዜው ስለደረሰ እግዚአብሔር ወልድ ወደ ምድር መጥቶ ስጋ መልበሱን ነው እዚህ ጋር የሚያሳየው። ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ይላል ከአባቱ ዘንድ እንዳለው ክብር የሆነውን ክብር ምናል አየን ይላል። ስለዚህ እዚህ ጋር አሁን ያለው እሱ አሁን እዚህ ጋር ያለው የትንቢት መፈጸም አይደለም። እዛ ጋርማ የለውም። ከይቅርታ ጋር ማለት ያው ዊዝ ሪስፔክት ነው ማወራ ከይቅርታ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን አልተነተንከውም። ቃልም ስጋ ሆነ ማለት ምን ማለት ነው? ቆይ እሱ ላውራበት። አንድ ጊዜ ይቅርታ። እግዚአብሔር ወልድ የሚል ጥቅስ የለም። እግዚአብሔር ወልድ ስጋ ለበሰ የሚል ነገርም የለም ባይብል ላይ። እግዚአብሔር ወልድ የሚል ቃል የለም። እግዚአብሔር ወልድ ስጋ ለበሰ እያልክ ነው የምታወራው። ኤክሶጂሲስ እየሰራህ ነው። አሁን እየተጠቀምክ ያለው ሆሞሎቲክስ ነው፣ ሄርሜኔቲክስ አይደለም እየተጠቀምክ ያለው። ያ ትልቁ ስህተት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ምን ሆነ ይላል? ቃልም ስጋ ሆነ። በምንድን ነው የሆነው ስጋ? እሺ እቺን ላውራ። ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አልጠየኩም። አንድ ልጁም ከአባቱ ዘንድ አልጠየኩም። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን አልጠየኩም። የጠየቅኩ ቃልም ስጋ ሆነ ሲል ቃል ስጋ ሲሆን በምንድን ነው የሆነው? እስኪ ጥያቄን ግልጽ አድርግልኝ። ኦኬ፣ ለዛ ነው ልድገምልህ። አየህ፣ ለዛ ነው ያልገባውን ነው። ጥያቄውን ከተረዳው መልስ ጥያቄውን መረዳት ራሱ የመልስ ግማሽ ነው። እሺ ነኩዬ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደለ? አዎ። ቃል ስጋ ሲሆን በምንድን ነው የሆነው? በማርያም ውስጥ ነው። የት ነው የሆነው እኮ አላልኩም። የት ነው ብዬ ብጠይቅ ኖሮ ማርያም ውስጥ ትለኛለህ። የጠየኩት ጥያቄ የት ነው የሆነው ሳይሆን በምንድን ነው የሆነው ነው ያልኩ የጠየኩት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በምንድን ነው የሆነው? በምንድን ነው በና ይለያያሉ። ፕሪፖዚሽን ያኛው እንትን ነው ኢንተሮጋቲቭ ነው፣ የኛው ፕሪፖዚሽን ነው። በምንድን ነው የሆነው? አሁን ጥያቄ መጣልኝ አሁን። ስለዚህ ቃል ስጋ የሆነው ከኋላ እንዲሆን ያደረገው ነገር አለ ማለት ፈልጋለሁ። ምክንያቱም ዮሐንስ ወንጌል 1:3 ላይ ምንድን ነው የሚለው? ሁሉ በእርሱ ሆነ አለ። በምን? በቃል በሎጎስ ከሆነው ነገር አንድስ እንኳን ያለ እርሱ ምንም ነገር የሆነው ነገር የለም አለ። የሚሆን ነገር የሚሆነው በቃል ነው ከተባለ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለው ቃል አክቲቭ ቨርብ ነው ወይስ ፓሲቭ ቨርብ ነው የመጣው?
የትኛው ምዕራፍ 14 ላይ አንድ 3 ላይ ያለው 1:3 ላይ አክቲቭ ነው። ዮሐንስ ወንጌል 1:14 ላይ ፓሲቭ ቨርብ ነው ወይስ አክቲቭ ቨርብ ነው ኢግኒቶ የሚለው? ይሄ ደግሞ ወደ ኋላ ይመለስና ምዕራፍ ቁጥር 1 አካባቢ ያለውን ሐሳብ ነው የጠየቅኩህ። የሆነ የሚለው ቃል ሆነ የሚለው ፓሲቭ ነው ወይስ አክቲቭ ነው? ሆነ የሚለው ገቢር ነው ወይስ ተገብሮት ነው? ገቢር ነው ወይስ ተገብሮት ነው? ገቢር አክቲቭ ማለት ነው። ተገብሮት ማለት ደግሞ ፓሲቭ ማለት ነው። እሺ አሁን እዚህ ምዕራፍ 14 ላይ ማለት ነው ቁጥር 14 ላይ ያለው የትኛው ነው? ምዕራፍ ከቁጥር 1 ላይ ያለውን ኢየሱስ ክርስቶስ ስጋ መልበሱን ነው። ቆይ አንተ ሄኖክዬ እንትን ሐሳብ ዝም ብሎ ማውራት ከሆነ ጠጅ ቤት ነው የሚሆነው። ሳንደማመጥ ሁላችንም አንደኛ አዳማጭም አለ ብዙ ሰው እያዳመጠ ነው። ሁለተኛ ነገር ደግሞ መንፈሳዊ ነገር ነው የምናወራው። የሆነ ፖለቲካም ስላልሆነ መንፈሳዊ ነገር እስከሆነ ድረስ ተረጋግተን ነው ማዳመጥ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አክቲቭ ቨርብ ነው አልከኝ፣ ገቢር ነው አልከኝ ቃል የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ተገብሮት ነው አልከኝ፣ ፓሲቭ ነው አልከኝ። ፓሲቭ ነው ወይስ አክቲቭ ነው ብዬ ስለ ጸጥ ነው ያልከኝ። ሳይለንት ላይ ነው ራስን ያረከው። አክቲቭ ነው ወይስ ፓሲቭ ነው ቨርቡ? ይሄን ቃል ለምን እንደተጠቀምኩ ነው ያልገባኝ እኮ። አክቲቭ ነው ወይስ ፓሲቭ ነው ብዬ ጠየቁ። ቃልም ስጋ ሆነ ሲል የሆነ ነገር ነው ወይስ የሚያስሆን ነው? እሺ በቀላል አማርኛ እሺ ቃልም ስጋ ሆነ ማለት ድሮ የነበረው ቃል አሁን ስጋ ለበሰ ማለት ነው። አልገባም ጥያቄው። አሁን ሌላ ሲያገዝ በቃ ካልሆነ በቃ ችግር የለውም። ላቆመው ነው። አንድ ድል ልስጥህና አንድ እንትን ልበልና ካልገባ ተዋለው ማጠቃለያ እንሰራበታለን ኢንሻአላህ። አሁን ምንድነው ያንተ የትኛው ላይ ነው ያለው ሐሳብ እኮ? እሱን ነው እኮ ማለት የጠየቅኩህ ለዛ ነበር። ዮሐንስ ወንጌል ፓሲቭ ላይ ነው ወይስ አክቲቭ ላይ ነው? አንተ እኮ ልነግርህ እኮ ነው የጠየቅኩህ ጥያቄው ስላልገባ ጥያቄው ልድገምልህና እኔን ድምዳሜ ደግሞ እነግርሃለሁ። አይሻልም? እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ሆነ ሲባል እርሱ የሚለው ተከቶ የመጣው ሎጎስን ነው አይደለ? አውቶ የሚለው ቃል ሎጎስን ነው አይደል ተከቶ የመጣው? እሺ እዛ ጋር ሎጎስ ምንድነው የሚሆንበት ነው። ሁሉ በእርሱ ሆነ አለ። ከሆነው ነገር አለ የሚሆን ነገር። ይሄ ፓሲቭ የሚሆነው በአክቲቭ ነው፣ በአክቲቭ ቨርብ ነው። አክቲቭ ቨርብ ሆኖ የመጣው እዛ ጋር ሎጎስ ነው። ዮሐንስ 1:3 ላይ ተመለከት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ሆሎጎስ ሳርከስ ኤግኔቶ ነው የሚለው፣ ቃልም ስጋ ሆነ ነው የሚለው ቃል። ዮሐንስ ወንጌል 1:14 ላይ ያለው ቃል ስጋ ሲሆን በምንድን ነው የሆነው ብዬ ስለ ጥያቄውን አልተረዳውም። ጥያቄውን ቀለል ላደረኩልና አክቲቭ ነው። ዮሐንስ 1:3 ላይ ያለው አክቲቭ ቨርብ ነው። ዮሐንስ 1:14 ላይ ያለው አክቲቭ ነው ወይስ ፓሲቭ ነው ብዬ ጥያቄ ያቀረብኩልህ። ይሄን መልሰው። እሺ ይሰማል? ይሰማል። አዎ እኔ ለማውራት የፈለኩትን ሐሳብ ላውራና ቅድም በተወራው ላይ የኔን አሁን አክቲቭ እና ፓሲቭ መጨረሻ ላይ ላጠቃል። ግን አንድ ይሄ ቃል ምን ማለት እንደሆነ ብቻ ላውራና ከዛ በኋላ ወይስ ፓሲቭ ነው ነበር የጠየኩ። ያልጠየኩን ማካወራ እንደፈለጉ ማለት ነው። አባሮች ጨዋታ ነው የሚሆነው። እንደዛ እንዳይሆን ሄኖክዬ የምታውቀው ከሆነ አላውቀውም ወይም በለኝና እኔ ማብራሪያ ልስጥ። አክቲቭ ነው ወይስ ፓሲቭ ነው የሚለውን ነገር አላውቀውም ነው የሚባለው ሄኖክዬ። አንተ ማውቀውን ነገር ሁሉ አይወራም እኮ። እኔ ማውቀውን ሁሉ ካወራው አንደኛ አዳማጭ ነው፣ ኦዲየንስ ማሰልቸት ነው። ሁለተኛ ደግሞ ለአንተም ደግሞ የሆነ ነገር ይዛ አትሄድም። እኔም ደግሞ ምን ተወያየው ሲብዬ ታይሜን ዌስት እንዳላረኩ እንዲሰማኝ አንድ ነጥብ ላይ ነው ማድረግ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ስለሚል የሆነው ቃል ፓሲቭ ቨርብ ነው የመጣው። ለምን ሆነ ስለሚል የሆነው ማን ነው? ቃል ነው የሆነው። ዮሐንስ ወንጌል 1:3 ላይ ግን የሚያስሆን ቃል ነው ያለው። የሚያስሆን ቃልና የሚሆን ቃል ይለያያል። አክቲቭና ፓሲቭ ማለት ነው። ወይም በአማርኛ በቀላሉ ገቢር ግስና ተገብሮት ግስ ይባላሉ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል በምንድን ነው የሆነው ካልከኝ ዮሐንስ ወንጌል 1:3 ላይ ሁሉ ነገር የሚሆነው በቃል ነው ተብሏል። ስለዚህ አክቲቭ የሆነው ቃልና ፓሲቭ የሆነው ቃል ልዩነት የላቸውም? አላቸው ማለት ነው። ስለዚህ አክቲቭ የሆነው ቃል ፓሲቭ የሆነው ሲደረግ ድንግል ማርያም ማህፀን ውስጥ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ እንዲኖረው ሕይወትን ሰጥቶታልና። ለማን ነው ሕይወትን የሰጠው? ማን ነው ሕይወትን የሰጠው? ለማን ነው የሰጠው ሕይወትን? እሱ አሁን አንዷን ጥቅስ ብቻ ሳይሆን ሙሉ የቃሉ የፈለገውን ሙሉ ብታነብልኝ ደስ ይለኛል። ወይኔ አይታየህም እንዴ?
ወይን እባላለሁ። ችግር የለውም። እሺ ለውጥ አያመጣም። እሱ ያው ወንድሜ ስለሆነ ማለት ነውና እዛ ጋር እንትና አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ህይወትን ሰጥቶታልና ህይወትን የሰጠው ማን ነው? ህይወትን ማንም አልሰጠውም። ኢየሱስ ራሱ ህይወትን ሰጠው ይላል እኮ። እሺ ከላይ ያለውን አንብበው። ከላይ ሙሉ ምዕራፉን ታነቦ ይገባል። ምን ማለት ነው? እንደዛማ አይነበብም እኮ። ይሄማ ምን ማዛግ ይባላል። ሰውን ባይብልን ሙሉን አንብቡት አይባልም። ፖይንት ምንድነው? ኮንቴክስቹዋል የሆነ አፕሮች ስትሄድ ያመጣውብህ ነገር ምንድነው? እዛ ጋር ያመጣውት ዮሐንስ ወንጌል 5:26 ላይ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና አለ። ስለዚህ አብ የራሱ የሆነ ሰልፍ ኤክሲስተንስ እንዳለ ሁሉ ለወልድም ደግሞ ሪፍሌክሲቭ ፕሮናውን ሂምሰልፍ የሚለው ምንድነው? ድርብ ተውላጠ ስም ነው አይደለ? ምንድነው? ድርብ ተውላጠ ስም አይደለ? ኦንቶሎጂ ነው ሜታፊዚክስን ነው የሚያሳየው? ኦንቶሎጂ ሜታፊዚክስን አያሳይም። ሂምሰልፍ ኦንቶሎጂ ነው። ኦንቶሎጂ ነው የሚያሳየው። ሂምሰልፍ ሪፍሌክሲቭ ፕሮናውን ልክ እንደዛ ነው፣ ግን ሜታፊዚክስ ነው። ስለዚህ ኢየሱስ ሜታፊዚካልም ኦንቶሎጂካልም ወይም ደግሞ በምንነትም በማንነትም ህይወት የተሰጠው አካል ነው አይደል? አይ በቃ ማጠቃለያ ሰራበት። የሆነ ተደነጋገርክብኝ። እንደዛ ነው። አልተደነጋገርኩም። እየሰማሁ ብለህ 3 ደቂቃ ስጡትና ማጠቃለያ ስራበትና እኔ ማጠቃለያ ልስራበትና ለሌሎቹ እድል እንስጥ ኢንሻአላህ። 3 ደቂቃ ውሰድና አውራ በነበረን ቆይታ። እሺ ያው እኔ ሚዩት አድርጌ አዳምጥ። እኔም ማጠቃለያ ልሰጥበት የነበረው በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለውን ሐሳብና እንዲሁም ቁጥር 14 ላይ ያለውን ሐሳብ ጀስት ምዕራፍ 1 ላይ ያለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይመጣና ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩ ምን አየን። ይሄ ማለት ቅድም የተነሳ ሐሳብ ነበር። ይሄ ማለት እግዚአብሔር ለአብርሃም የሰጠው የእግዚአብሔር ቃል አሁን ተፈጸመ በማርያም ውስጥ የሚለውን ሐሳብ አንስተዋል። ይሄ እንዳልሆነ ግን ራሱ ቃሉ እግዚአብሔር እንደሆነ ከዛ በኋላ ይቀጥል ስለ ማለት ዮሐንስ ስለሱ መሰከረ እንዲህ ብሎ ምናምን ብሎ ጌታ ኢየሱስ እንደሆነ ጌታ ኢየሱስ ደግሞ መለኮት እንደሆነ እግዚአብሔር ወልድ እንደሆነ የእግዚአብሔር ቃል እዚህ ጋር ያስረዳል። እና እዚህ ጋር ያለው ሐሳብ ሙሉ ምዕራፉን ብናነበው ከቁጥር 1 አንስተን እስከ 14 ያለውን ሐሳብ ብናነበው ሐሳቡ ምንም ሳይሻማ ቁልጭ ብሎ የተቀመጠ ሐሳብ ነው። ነገር ግን ቀንጨብ አድርገን አንዷም ቁጥር ብቻ ወስደን እየዘለልን ብንሄድ ሌላ አይነት ፍቺ ልንሰጠው እንችላለን። ስለዚህ ከአውዱ አንጻር ስንሄድ እዚህ ጋር እየተናገረ ያለው ጌታ ኢየሱስ ወደ ምድር መጥቶ ለሰው ልጅ ስጋን እንደለበሰ ማለት ሰው ሆኖ ሰውን ለማዳን ሰው ሆኖ እንደመጣ የሚያሳይ ምዕራፍ ነውና እዚህ ጋር ያለው ይሄን ነው ማውራት የፈለኩት። እሱ እሺ፣ አመሰግናለሁ ስለነበረን ቆይታ ማለት ነው። ሄኖክዬ ሁሱ አይደለም ወሂድ እባላለሁ። እሺ፣ እንተዋወቅ። ሁሱ ማለት ከላይ ያለው ኡስታዛችን ነው። ስለዚህ ምንድነው መሰለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንደኛ ቃልም ስጋ ሆነ ነው እንጂ የሚለው ቃል ስጋ ለበሰ የሚል ነገር የለም። ሁለተኛ አውዱ ላይ እግዚአብሔር ወልድ የሚል ነገር የለም። ኤሶጂሲስ ነው እየተጠቀምክ የምታወራው። እሱን ችግር የለውም፣ ቀስ ብለህ ታርመዋለህ። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል ሆነ የሚለው ቃል በምን ሆነ ስል የት ሆነ ብዬ ያልጠየቅኩ ድንግል ማርያም ማፀን ውስጥ ትለኛለህ። እኔ እየጠየቅኩ ያለሁት የት ሆነ ሳይሆን አንተ ስታወራ አልገባውም ነበረ። ላውራ ትንሽ በደቂቃ ላውራ 3 ደቂቃ ነው የተሰጠኝ። በተሰጠኝ 3 ደቂቃ ደግሞ እኔም ደግሞ ላውራና ከዛ በኋላ ተመራርቀን ግንባር ለግንባር ተሳስመን እንለያያለን ማለት ነው ኢንሻአላህ። 2 ደቂቃ ይቀረኛል ግን በኋላ እቀጥላለሁ። እሺ ነው። አይ ካጨረስክ ይኸው ልስጥህ ደቂቃውን። እኔ አንድ ደቂቃ ተኩል አውርተሃል ጨርሻለሁ ስላልክ ነው። ይኸው ሚት አድርጌ ላዳምጥህ። ጨርስ ቀጥልና እኔ እቀጥላለሁ ከዛ በኋላ ጨርስ። አይ ጨርስ። የቀረህን 2 ደቂቃ ይኸው 2 ደቂቃ ይሰጠዋል። እንካ እኔ ሚት አድርጋለሁ። እሺ አሁን ቅድም ስታነሳ እንደነበረ ሆነ የሚለው አረፍተ ነገር በዘፍጥረት ላይ ሄደን አነሳን። ከዛ በኋላ እግዚአብሔር ሰማይና ምድርን ይሁን ሲል ብርሃን ይሁን ሲል ብርሃን ሆነ።
ማለት ይሄ ፍጥረት መፈጠራቸውን በእግዚአብሔር ቃል መፈጠራቸውን የሚያሳይ ነው። ደሴም ማለት በተመሳሳይ መልኩ ይሄ ቃል እዚህ ጋም ቃልም ስጋ ሆነ የሚለው ቃል ኢየሱስ ስጋ የለበሰው ተፈጠረ የሚለውን ሐሳብ ነበር ስታነሳ የነበረው። ግን እንደዛ እንዳልሆነ ደግሞ ከላይ ያለው ሐሳብ ያነሳል። ኢየሱስ ፈጣሪ እንጂ ተፈጣሪ አይደለም። ስለዚህ አሁን ወደ ስላሴ ነው እየሄድን ያለነው ታውቃለህ፣ ስላሴ ነውና ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ራሱ እግዚአብሔር ነበረ ዓለማትን የፈጠረው። ያ እግዚአብሔር የነበረው ያ መለኮት የነበረው ቃል ቁጥር 14 ላይ ስጋን ማለት ጸጋን ስጋ ሆነ። ያ ቃል ወደ ምድር መጣ፣ በድንግል ማርያም ውስጥ አደረ። ስለዚህ ሰው ሆነ ማለት ነው። ስለዚህ ከዛ ጸጋንና እውነትንም ተሞልቶ በእኛ አደረ። ጸጋን ተሞልቶ እውነትንም ተሞልቶ በእኛ አደረ። ጌታ ኢየሱስ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ አለ። ስለዚህ ጸጋ ማለት እዚህ ጋር እግዚአብሔር በነፃ ለሰው ልጅ የሰጠው ሰውን የሚያድን የሰው ልጅ ማለት የድነት መንገድ ማለት ነው። በቸሮታ አንዴ ቃል ፋል እንጨምርልህ። አልበቃህም? አንዴ ቃሽ አንዴ ቃል እንጨምርልህ። እሺ። ከዛ ባለ ጸጋንና እውነትንም ተሞልቶ በእኛ አደረ። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አለን? አየን። ስለዚህ ይላል ከዛ እሱም ደግሞ ይሄ ቃል ከድሮ እነ ነቢያት እነ ኢሳይያስ የመሰከሩለት በመጽሐፍ ቅዱስ በጣም የተወራለት ኢቭን እንኳን ጌታ ኢየሱስ ሲናገር አብርሃም ቀኔን ላይ ናፍቆ ነበረ። ኢየሱስን ሲጠይቁት እኔ ከአብርሃም በፊት ነበርኩኝ ሲል ገና እንዴት እንደዚህ ይላል? ገና በእድሜ ወደ 30 ዓመት ቢጠጋ ነውና ይሄን ያክል ያልሆነ ሰውዬ እንዴት አብርሃም ሳይኖር በፊት ነበርኩ ትላለህ ብለው ሲጠይቁት አብርሃም እንኳን ቀኔን ናፍቆ ነበር እኔን ለማየት አለ። ስለዚህ ጌታ ኢየሱስ ዘላለማዊ አምላክ መሆኑን ለሰው ልጅ ስጋ ለብሶ መምጣቱን የእግዚአብሔር ቃል ነቢያት የተናገሩለት ሕግ በሙሴ ነቢያት ስለሱ የተነበዩለት የናዝሬቱ ኢየሱስን አገኘ ነው እያለ ነበርና የሚናገረው እንትና እዚሁ ላይ ማለት ነው። ስለዚህ ሁለት ደቂቃ ነው ያወራው። አንድ ደቂቃ ሰተነ፣ ሁለት ደቂቃ ነው ያወራው። እዚህ ጋር እያለ ያለው በአጠቃላይ ጌታ ኢየሱስ ስጋ ለብሶ ወደ ምድር መምጣቱን በድንግል ማርያም ማደሩን ነው እንጂ የነ አብርሃም የነ ሙሴን ትንቢት መፈጸሙን ኦፍ ኮርስ የነሱ ትንቢት ስለሱ የተናገሩ ሊሆን ይችላል፣ ግን ይሄ ቃል የሚለው የነሱ ቃል እንዳልሆነ በደቂቃ ነው የምናወራው። ይበቃል ማለት በጣም እንግዳም ስለሆንክ ለቤቱ ያው የውይይትን ዲሲፕሊን ምናምን ነገር እንድታያቸው ምናምን ነገር ከሚለው አንፃር እንጂ እንደዚህ ማንም አያወራም። ታገሰን ያዳመጥን አንደኛ ሐሳብን ስለምናከብር፣ ሁለተኛ ነገር ደግሞ ዊዝ ሪስፔክት ስለምታወራ አውት ኦፍ ሪስፔክት አንድ የሚጠቀምከው ነገር የለም ሐሳብ ላይ ብቻ ስላተኮርክ ነው። ነገር ግን ምንድነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ቃልም ስጋ ሆነ የሚለውን ዝርም አላልክም። እዛ ላይ የተለያየ ሰርከምስታንስ ነው። እስቲ አንዴ 3 ደቂቃ ለኔ ስጠኝና እኔም ላወራ፣ አታቋርጠኝ። አንተ ስታወራ በጣም እያዳመጥን ነበረ። ነገርን አድምጦ እህልን አላምጦ ስለሚል ያገሬ ሰው ማዳመጥ ትልቅ ነገር ነው። ሁለት ጆሮ የተሰጠን አንድ አፍ የተሰጠን ደግሞ ብዙ እንድናዳምጥና ትንሽ እንድናወራ ስለተፈለገ ነው። ስለዚህ ደስ ብሎ ያዳመጥን፣ አንተ ደግሞ ደስ ብሎ ብታዳምጥ ደስ ይለናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ የተባለበትን ምንም ያብራራው ነገር የለም። ጭራሹን ዮሐንስ ወንጌል 5:26 ላይ የነበረውንማ ጭራሹን አልደረስክም። እዛ አካባቢ ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና። ስለዚህ በራሱ የሚለው ሂም ሰልፍ ሪፍሌክሲቭ ፕሮናውን ድርብ ተለዋዋጭ ስም የሚጠቀምበት ምክንያት ኦንቶሎጂካልም እና ሜታፊዚካልም ኢየሱስ ፍጡር መሆኑን ነው የሚያሳየው። ሕይወት ከተሰጠው ሕይወት አልባ ከነበረ ሕይወት ከተሰጠው በባዶነት ከተቀደመ መነሻና ጅማሮ አለው ማለት ነው። መነሻና ጅማሮ ያለው ማንነትና ምንነት ደግሞ ፍጡር ነው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት መልአኩ፣ ወንድ ልጅም ትወልጃለሽ አላት። ትጸንሻለሽ ሲላት ጽንስ ነው። ጽንስ ደግሞ ምንድነው? ኬሚካል ሪአክሽን እና መካኒካል ፈንክሽን ነው ራሱ የሚያሳየው። ጽንስ ምንድነው? ፍጡር ነው። ከዛስ ወንድ ልጅ ትወልጃለሽ አለ። አምላክ ምንድነው? ጾታ አለው እንዴ? ወንድም ሴትም ነው እንዴ? አይደለም። መለኮት ነው፣ ረቂቅ ነው፣ ምጡቅ ነው። ስለዚህ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣ ፍጡር ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለት ከዳዊት ከማርያም ማለት ነው አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ።
አምላክ ራሱ መጣ ይላል ኖ አይልም። ራሱ የሚለው ምንድነው? አምላክ እንደ ተስፋ ቃሉ ለአብርሃም ለይስሐቅ ለያዕቆብ ገብቶላቸው የነበረውን የተስፋ ቃል ዘፕሮሚስድ መሳያን ድንግል ማርያም ማፀን ውስጥ እንዲፈጠር አድርጎታል ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 42 የማፀኗ ፍሬ ድንግል ማርያም ማፀን ውስጥ የነበረው የማፀኗ ፍሬ ፍጡር ነው። ያ ፍሬው እንቁላሉ ያለ ስፐርም ሴል ያለ ኤክሴሉ እንዲጸነስ ማድረግ ችሏል። ያለ ዘራ ብሲ ያለ ወንድ ዘር እንዲጸነስ አድርጓል ማለት ነው። ስለዚህ ድንግል ማርያም ማፀን ውስጥ የነበረው ለአብርሃም ለይስሐቅ ለያዕቆብ ተገብቶለት የነበረው ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ምን አለው? በዘሪ የምድር አሕዛብ ይባረካሉ። ምንን ሰምተሃል? ቃሌን ሰምተሃልና አለ። ስለዚህ ያ ቃል ምን ሆነ? ድንግል ማርያም ማፀን ውስጥ ተፈጸመ። ያ የተስፋው ቃል ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮቹ አይልም አለ። ስለ አንድ እንደሚነገር ግን ለዘር ይላል አለ። እርሱም ማን ነው አለ? ክርስቶስ ነው አለ። እንግዲህ ያው ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ ስለ ሕግ መተላለፍ ተጨመረ አለ። እንግዲህ ያው ሕጉ ወደ ክርስቶስ የሚያደርስ ሞግዚት ሆኗልና እያለ ይናገራል። ስለዚህ ለአብርሃም ለይስሐቅ ለያዕቆብ ተገብቶላቸው የነበረ ዘፕሮሚስድ መሳያን አምላክ ራሱ እንደሚያመጣ ተናገረ እንጂ አምላክ ራሱ መጥቶ ስጋ ለበሰ የሚል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አንድ ጥቅስ አላመጣም። የምታወራቸው የነበራቸው በአጠቃላይ ነገር ፋንታሲ ነበሩ፣ ምናባዊ ናቸው፣ ነባራዊ አልነበሩም። ጥቅስ መጥቀስ አልቻልክም ራሱ። ስለዚህ እናመሰግናለን። ለሌላ ቀን አጥንተን እንደምትመጣ ተስፋ አለን። ጥሩ ጊዜ ነበረን። ኡስታዝ የምታጠቃለው ነገር አለ? ኡስታዝ እሱ ኡስታዝ እሱ አለ? ኡስታዝ አለ? ኡስታዝ እሱ የለም ማለት ዛሩ አለሽ? ሰላም አለይኩም ዛሩ አለሽ? ቤት ውስጥ እሰማለሁ። ባይዘወይ አረ ምልክት ስጡኝ። አዎ ይሰማኛል። እሰማለሁ። ኦኬ እሺ በቃ እኔ ለወጣ ነው። ቤቱን ተረከብተ ዛራ አለሽ? አረ ቤት ውስጥ አድሚንም ምንም ነገር የለም። ኡስታዝ እሱ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወይድ ሰላም ነው። አድሚን የለም የሚገባ አድሚን ኡስታዝ አለ? ጉድ ፈላ። እሰማለሁ ግን በነገራችን አይደል ሚውከስ እሰማለሁ። ይገርማል። አድሚን የለውም አጋጣሚ የለውም ማለት ነው። እንግዲህ ዛህራ አለሽ? ደውሉላት እስቲ አንድ አድሚን ኮንትሮል ቢያደርገው እኔ ለወጣ ስለሆነ ነው ማለት ነው። ሄኖክዬ አትጥፋ እሺ፣ ፎሎ አድርገኝ አለ በስ እንትላለን። ውይይታችንን ጨርሰናል ግን አትጥፋ እንትን አድርገኝ ፎሎ አድርገኝና ኢንሻአላህ እንማማራለን ሌላ ጊዜ። አዎ በደንብ እናወራለን እግዚአብሔር ካለ። ግን ወየ መጽሐፍ ፈልገን ነበር። እንዴት ነው የምናገኝ? የት ነው የምትኖረው? አዲስ አበባ። አዲስ አበባ? አዲስ አበባ ኦኬ። አብዱ መርካቶ የሚባል ልጅ ነበረ። አይ ቲንክ የኛ አድሚኖች አላችሁ፣ የኛ ልጆች አላችሁ ከስር የኛ ልጆች አላችሁ። እስቲ የኛ ልጆች አድሚን ካላችሁ መስሚዞ ይላል። አላውቀውም የትኛው መስሚዞ እንደሆነ አላውቅም። ኤኒዌይ እንዴት ላድርግ እስቲ እንትን ላይ ፌስቡክ ላይ እናልኝ እኔ ጋር። እሺ ቴሌግራም ላይ ግን አለው። ቴሌግራም ግሩፕ ላይ ጻፍና እሺ ከዛ በኋላ እዛ እንትን ይሰጠዋል አድራሻ። ይሄው አብዱ አለ። ማን ያስገባ? አብዱ እዛ ጋር። ይሄ ሀዊ አለችልህ። ሀዊ ትታያለች እዛ ጋር። ፎሎ አድርጋት ሀዊ ወይም ደግሞ አብዱ የሚለውን። እሺ በቃ ይሰጠዋል እነሱ ኢንሻአላህ። መልካም ጊዜ ሁላችሁ ያ ጀማ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ውሱ ዜና አለ ሁሴን ጥያቄ ያላችሁ ከስር ያላችሁ
አዎ አለን። ቆይ አንዴ ሶሪ። ዛሬ ሄሎ ዛህራ ይሰማል? ዚክራ ማለት ይቅርታ። ሄሎ ይሰማል። እሺ የቴሌግራም ግሩፓችሁንም ፈልገዋለሁ እግዚአብሔር ካለ በደንብ ማውራት ፈልጋለሁ። አብረን በደንብ ብዙ ጥያቄዎች ላይ በደንብ እናወራለን እና የቴሌግራም ሊንካችሁንም ብትልኩልን ደስ ይለናል። ፎሎ መልስልኝ፣ እልክልሃለሁ በውስጥ አብሽር። እሺ ችግር የለውም። እሺ ሰላም አለይኩም አላችሁ እንዴ? ወአለይኩም ሰላም አለ። እሺ ዛህራ የለሽም? ዛህራ አልተመቻትም ትንሽ። ያሰላም። እሺ ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ። የላችሁም አይደል? እኔ ማስወጣትም ማስወረድም አልችልም። ለምንድን ነው? ኔትወርክ በጣም ደካማ ነው። ليش؟ السلام عليكم. وعليكم السلام. سلام ነው። الحمد لله. الله يطبق. ላመሰግን ነው ገባሁት። መርሐባ። እሺ ወንድም ወይ ላመሰግን ነው ገባሁት። هلا أبيت. وعليكم السلام. مرحبا. راسي ስላልተመቼ ነበር። መርሐባ ሽክራን አመሰግናለሁ። እሺ ችግር የለውም። እሺ
እሺ ችግር የለም አሁን እሺ እሺ ያ እሺ እሺ ያ እሺ እሺ ያ እሺ እሺ ያ ያ እሺ ያ ያ እሺ 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 ሽምግልና ሄዱ። ከዛ እንትን ምንም ሳይል
በዚህን ቀን ነው አላቸው። እሺ አላቸው። እነሱ ደግሞ በሬያቸውን ገዝተው ምናምን ሄዱ። በዛን ቀን እሱ ጠፋ። ገባል ያስታርቁ የሄዱን ቀን ማለት ነው። እሱ ሰውየው ጠፋ። በሬው ምናምን ያለ የወሰዱትን ነገር ምናምን አዲስ አበባ ነው ማውራ ገባ ትተው እዛ ግቢ ውስጥ ትተው ይመለሳሉ። ምንም ሳይል ዝም እኔ በቃ በሳቱ ልክ አልነበርኩም። መጀመሪያ ሳውዝ አፍሪካ ለመሄድ ዞን ቻሉ ለመሄድ ፍላጎት ነበረኝ። በቃ እንደዚህ ከሆነ ምናምን ስባል በቃ እሺ አልኩኝ። እኔ መጣሁ ሳውዝ አፍሪካ ማለት ነው። በጫው በወር ከምናምኑ ሌላ አግባች። ከዛስ በመጣው በወር ከምናምኑ ሌላ አገባች። እሺ ከዛስ ሰውየው የዳራትም ሰውየው ነው ገባ። ሰውየው ለዛውም በኔም በኩል ዘመድ ነው። ከሱም ጋር በጣም የሚቀርብ ሰው ነው። ለሱ ልጅ ዳራት እና ይሄ ነገር በሸሪዓ ሄዶ ፍርድ ቤት ኒካ ወርዷል። እዛው እያለሁ ነው የሰማሁት። በቃ እኔ ተስፋ ሲያስቆርጡኝ ወደዚህ የመጣው በሸሪዓ ፍርድ ቤት ኒካ ወርዷል አሉ። ሸሪዓ አሁን ጥያቄ የፈጠረብኝ እኔ ይህን ያክል ብዙ ያወራሁት እንድትረዳኝ ነው። ሸሪዓ ተበድ እሺ ከዛ እሺ በመጀመሪያ ካንተ ጋር ኒካህ ነበራት አይደለ? እሺ አንዴ ቆይ በስ ኒካህ ነበራት። ከዚያ ያንተ ኒካህ እያለ ባለመግባባት ላይ ሳላችሁ ሌላ ሰው መጥቶ በአንተ ኒካህ ላይ ኒካህ ሰራ ወይንስ ያ ሰውዬ ከማሰሩ በፊት ሸሪዓ ፍርድ ቤት ኒካህ አወረደላት? እሺ ይኸውልህ አንተ ሳትጠየቅ ሸሪዓ ፍርድ ቤት ኒካህ ማውረድ አይችልም። አንተን ለምሳሌ ትጠይቃለች እሷ ኒካህ አውርድልኝ ብላ ጠይቃህ አለመግባባት መካከላችሁ ተፈጥሮ ከሆነ መጀመሪያ ኹሉዕ የሚባል የኒካህ ማውረጃ መንገድ አለ። ከዚያ በኋላ ፈስኽ አለ። ከፈስኽ በፊት ፈስኽ የሚባለው ሸሪዓ ፍርድ ቤት የሚደረገው የኒካህ ማውረጃ ስርዓት ነው። እዚያ ከመሄዷ በፊት አንተ ጋር ኹሉዕ ልታደርግ ይገባል። ፍታኝ ትልሃለች፣ ኒካህን ታወርዳለህ። አይ አልፈታም ብልሃት ከሆነ አንተ የዛኔ ሸሪዓ ፍርድ ቤት ፈስኽ የማድረግ ሐቅ አላት። አንተን መጀመሪያ ኒካህ አውርድልኝ ብለው ጠይቀውሃል ቤተሰቦቿ ወይንም እርሷ? እሺ ወንድሜ ይኸው ባጭሩ ላለማራዘም እሷ ፍታኝ ብላ ጠይቃህ ነበር ወይስ አልጠይቀችም? እሺ ጥሩ። ቤተሰብም ፍታለ ልጃችንም ብሎ አልጠየቀም አይደል? እሺ ስለዚህ አንተ ምንም በማታውቅበት መንገድ ሸሪዓ ፍርድ ቤት ኒካህን አውርዶ ኒካህ አሰረት ከሌላ ሰው ጋር አይደል? ይሄ ነው ላ ባል ሳይጠየቅ ኒካህን ማውረድ አይቻልም። ከሌላ ሰው ጋር ኒካህ ቢታሰር ይሄ ኒካህ ውድቅ ነው። የሰው ኒካህ እያለ መጀመሪያ ከባል ይጠየቃል። ባል ፈታም ካለ የዛኔ ሸሪዓ ፍርድ ቤት ላይ ማሰረድ መብት አላት፣ ህግ አላት። ያንተ ኒካህ እያለ ሌላ ሰው ጋር ሄደው አስረው ከሆነ እነዚህ ሰዎች ይሄ ስህተት ነው። ከወንድም ይሄ ነው በቃ መልስ። እሺ መልካም አዳር ይሆንልህ። አየሽ መርሐባ ሻለና አያሽ እሺ መርሐባ ላ ሐውለ ወላ ቁወተ ኢላ ቢላህ። ጸጋው ሰላም አለይኩም።
ሰማለሁ። ሰላም አለይኩም። ሰላም አለይኩም። ያ ሰላም እየተሰማኝ ያሉ ልጆች የሚናገር ሰው አለ? ሰላም አለይኩም። አዎ እሺ ሰማለው። አንድ ጥያቄ ልጠይቅ ነበርና እሱ ደግሞ አንድ ሰው በተቸገረ ሰዓት የሆነ ልጅ ተቸግሬ የሆነ ነገር ከሰው እቃ አንስቼ ነበርና ሄሎ እቃ አንስቼ ሽጬ ያንን ችግር ተወጥቼበታለሁ። አሁን ደግሞ ለመመለስ ያንን እቃ ለመመለስ ችግር ይፈጥርብኛል። እንዴት ላድርገው እያለ ነው። እስቲ እንዴት ነው? ሰራህ ነው የሚረብሽ ድምጽ አለው እንዴ? አዎ ስራ እየሰራሁ ነበር። ስራ ቦታ ነበር። አሁን ይሰማል? ስራ ነበር። እሺ አሁንስ ይሰማል? አንድ ልጅ ተቸግሬ ከሰው እቃ አንስቼ ነበርና አሁን ደግሞ ያንን እቃ መልሼ ገዝቼ እሰጣለሁ ለማለት ትንሽ ያ እቃ ችግር ይፈጥርብኛል ይላል። ይሄ እንዴት ይታያል? ለመመለስ ፈልገው አሁን እሱን ከመለሰ እሱን አንስቶ የሚታወቅበት ከሆነ ያ ተመልሶ ያ ችግር ተፈጥሮ ሰው መጋጨት ይችላል። እንዴት ላድርገው ፈራሁት አለ። እንዴት ነው የሚታየው? ወላሂ አልገባኝም። ይቅርታ። ያነሳው ገንዘብ ካለ የሰው ሐቅ መመለስ ነው። ያን ሰው ማግኘት ካልቻለ ወይንም ያን ሰው አግኝቶ ነገር ግን ገንዘቡን ለመመለስ የሚያሳፍረው ከሆነ በስጦታ መልክ መስጠት ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። የኔ ጥያቄ ነገር ነው ማለት ከባድ ወንጀል ነው ሲባል ሰማሁ። እኔ አላውቅም እስካሁን ድረስ። እኔ ባጎቴ ነው የሚጠራ ነው። ይሄ እንዴት ይታያል? አንደኛው ለምን የአባትሽ ስም እያለ በሌላ ሰው መጠራት አይቻልም? አላህ ادعوهم لآبائهم ይላል። በአባቶቻቸው ስም ጥሯቸው ልጆችን ይላል። እሺ እንዴት ነው ማለት? የጂኒ ሃይማኖት ነው። ናግባ እሺ ወገናችን ላኩለት። ህፃን ልጅ አይደለም፣ ትልቅ ሰው ናግባ። እንዴት ነው ማድረገው? እኔ ማለት ከትላንት ወዲያ ነው እንደዚህ በኡስታዞች የሚሰማው። ስሰማ ደግሞ ያኔ ከበደኝ። እኔ አላውቅም ነበረ።
ከባድ መሆኑንም አላውቅም። ያኔ አጎቴ ያውቃሉ፣ እነሱ ያውቃሉ። ያኔ ሙስሊም ናቸው። ኡስታዝም ነበረ አጎቴ ያውቃል። እና እኔ ሁሉም በትምህርት ሁሉም በእንትን በአጎቴ ነው የሚጣለው። አሁን ምንድን ነው የማደርገው? ምን ማድረግ አለብኝ? አባትሽን ተጠርሽ በአባትሽ ስም እዚህ በኋላ ስምሽን ሰው ቢጠይቅሽ በአባትሽ መጠራት ነው። የቀየርሽው የፓስፖርት ምናምን እንትን ካለ ከቻልሽ ማስቀየር፣ ካልቻልሽ ደግሞ ችግር የለም። እሺ። ሁለተኛው አሁን ኒቃብ ማለት እኔ ኢትዮጵያ አልለብስም። አሁን ግን ኒቃብ ለብሳለሁ። ግን አሁን ያጎት ልጅ ያክስት ልጅ ምናምን አጅነቢ ይሆናል ወይስ እንዴት ነው? ያው የአጎት ልጅ እና ያክስት ልጆች አጅነቢ ናቸው። ምክንያቱም አንቺን ማግባት ይችላሉ። እሺ። ሶስተኛ ስለ ሐቂቃ ነው። አሁን ሐቂቃ ምንም ያኔ አልወጣልኝም እንዳልኩ አባቴ በሕፃንነት ነው የሞተ። እንደገና ቤት አሉ ብዙ ሰው ያልወጣለት እና አቅም አይለኝም ማለት አሁን ላስወጣ አሁን ብዬ የሚል አይለኝም። እኔ ሁሉንም እኔ ነኝ እዚህ አረብ ሀገር ያለሁት እኔ ነኝ፣ ታናናሾቼ ጨምሮ ልጆችም ጨምሮ እናቴም እንደዛ ነገር ማለት ነው። አሁን የሁሉም ሐቂቃ ማለት አሁን ምንድነው ጥያቄ? አሁን መቼ እንደምንሞት አናውቅምማ። አሁን ሐቂቃ ወይ ልጆቹም ባላወጣ ብሞት ስለ ሐቂቃ እጠየቃለሁ? አትጠየቂም። ሐቂቃ ማውጣት ሱና እንጂ ግዴታ አይደለም። እሺ፣ አመሰግናለሁ። እና አንድ ደግሞ ስለ እኔ ከማምጣት ማለት ኢትዮጵያ እያለሁ የሰው የክርስቲያን 50 ብር ነው፣ ክርስቲያን ልጅ ናት። ከዛ ያንን ብር እኔ ያንን እንደዚህ የሚካብድ ነው ምናምንም አለ ሙስሊም ነኝ፣ ግን ያኔ ብዙም አላወኩም እንዳልኩ በችግር ምክንያት ያኔ ችግርን ለማክፋት ነው እንጂ ወደ እውቀቱ ምናምን አልገባውም ነበር። አሁን ጀዛችሁን አላህ ይክፈል በእናንተ እንትን የክርስቲያን ሀቅም እንደዛ ካለባችሁ ወንጀል መሆኑ ስለሰማሁና እና ከመምጣቴ በፊት 50 ብር ያኔ አበድራኝም ሳይሆን እኔ ጋር አስቀምጠች ትምህርት ቤት ማለት ነው። እና ያንን አሁን ደግሞ 4 ዓመት 5 ዓመት ምናምን ነው እዚህ ስደተኛ ያለሁትና አሁን ልጅቷን ቤተሰቦቼም አያውቁ። ምን ማድረግ ነው ያለብኝ? ድጋሚ የክርስቲያን ልጅ ነው 50 ብር እያለብኝ ከዛ እኔ ደግሞ ወደ ስደት መጣው ማለት ነው። ልጅቱን ደግሞ ቤተሰቦቼ አያውቁም። እኔ ያኔ ይሄን ዓለም ውስጥ ገብቼ አላውቅም ነበር። አሁን ነው እየተማርኩ ወንጀል መሆኑን እያወቅኩ መጣሁትና ምንድነው ማድረግ አለብኝ? ተቃለብሽ ስጫት ለልጅቱ ክርስቲያን ብትሆንም ሐቋን መብላት አይቻልም ማለት ለማልክ ነው ወይንም ደግሞ በስጦታ መልክ ስጫት። ያው ስደት ነኝ ያለሁት አንገናኝም ያኔ ለሰው እንትን መላክ ትችላለህ ለተቸገረ ሰው ይቻላል። እሺ ጀዛከላህ ኸይር በጣም አመሰግናለሁ። ጨረሽ? እየሰማኝ ነው ግን ያኔ ድምፅ ርቆብኛል። እና አንድ ደግሞ ምንድነው ያለውበት ቦታ አልተመቸኝም። ብዙውን ጊዜ ጠፋለሁ ብዬ እንትን ስል የሆነ ፍራቻ ያደርብኛል። ይሄ ያስጠይቀኛል እንዴ? ሁሴን መጥቻለሁ ከተማችን
ካልተመቸ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ፈትዋ ነው። ላ እኔ የለሁም ፈትዋ። ሁሴን አለው እንደ ፈትዋ መልስ አልተመቸም። ንጽጽር ነክ ነገራቶች ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ እንሰናበታለን። እና ይህንን አንጀት መልሽልኝም ያን ልጠፋ አስባለሁ። እኔ ፈራለሁ ማለት ነው። ይሄ ነገር ምናልባት ማለት ያለውበት ቦታ አልተመቸኝም። ልጠፋ አስቤ ግን ፈራለሁ። ያኔ ሀቃቸው ይኖርብኛል እንደሚለው ማለት ነው። ሁሉ ዓለምን ፈትዋል ትንልኝ ይቅርታ እና ፈትዋ አላውቅም። ባውቀው እራሱ አላውቅም። ትንልኝ ይቅርታ እና ፈትዋ አላውቅም። ባውቀው እራሱ አላውቅም። ትንልኝ ይቅርታ እና ፈትዋ አላውቅም። ባውቀው እራሱ አላውቅም።